አንድ እውነቱ ምንድነው እንዳንተ እንዳይሆኑ ስለምንፈራ ነው። ምክንያቱም አንተ ኦርቶዶክሱን ሳታውቃት ነው በመጀመሪያም ወደዚህ የመጣኸው። ብዙ ያስታውቃል ከምታወራቸው ነገሮች። ምናልባት ያንተ ደጋፊዎች፣ ያንተ የሚከተሉ ሰዎች የእውቀትህን ልክ ብዙ ሰው የሚያውቅ ይመስለኛል። አንተ ምንድነው የኦርቶዶክስን ተወካይ እንደሆንክ ዜማውንም ቅኔውንም እሱ ላይ አተኩር። ርዕሱ ኤርሚ አይደለም። ሁሉ ነገር አዋቂ እንደሆንክ ኦርቶዶክስን ታነሳለህ። ከእንደገና ደግሞ ለኦርቶዶክስ ደግሞ አይደለም አንድ ሳይገባ ነው። ለምን መሰለህ አባቶች ምን ይሉ መሰለህ ቁንጫና ሰሚ ያውራ እንደፈለገ ያውራ። ያው ብሶት ነውና አንዳንድ ጊዜ ብሶታቸውንም እናስተናግድ። ቤኒያው ለምን አስወራ? አይ ይገባኛል፣ ግን ያ ችግር ነው። ያውራ ሁሌ ብሶት ነው። ያውራ ችግር ያለውን ነው ያውሩ፣ ስጧቸው ያለውን ነው። እንደዚህ ተረታ ተረቶች ወዳለ ቁንጫና ምንድን ነው ያለው? እንደዚህ ይሄ እኮ በሀገርኛው እኮ በጣም ሸጋ ነው፣ ሊቅ ነው የሚባለው። ቁንጫን የጠቀሰ ሰው ሊቅ ነው። ሰው ያለውን ነው የሚሰጠው። ወንድማችን የቁንጫዋን ታሪክ አሸናፊና ላክ ተው እንጂ ሰው ያወቀውን ያሳውቅ እንጂ። ቢኒዬ ከቤካ የወሰድኩት የሆነ ቪዲዮ አለ። ኤርሚያው ሊንኩን ልኬልሃለሁ፣ እስቲ ቼክ አድርገው ካላየው። አሼና አሼ በጣም ይቅርታ ስላስወረን፣ ያው አርስቱን ጠብቀህ ስላልተናገርክ ነው። ገናና ጨርሳት የቁንጫዋን ነገር። እዛ ወደ ውሻም የምትሄድ ከሆነ ትሄዳለህ፣ ወደ ከርከሮም ወደ ዝንጀሮም ከሄድክ ብቻ ያው በደንብ አሰካክተህ ከታሪኩ ጋር አመሳጥረህ ተናገር እና ችግር የለም። አሼ በጣም ይቅርታ። ለምን መሰለህ ማመሳጠር የሚለው ሳይሆን አንድ ልነግርህ የምፈልገው ነገር በርዕስ ላይ ማወራለሁ። በደንብ ጊዜ ወስደህ አንዴ ስማኝ። አታስወራም እኮ አንተ ይኸውልህ፣ ተፈጥሮ አታስወራም። እድሜ ልክ በቃ ውስጥ በጥርጥር የተሞላ ስለሆነ ሰውን ይኸውልህ ወንድምዬ፣ ስንት ደቂቃ ልስጥህ እኮ ነው እያልኩ ያለሁት። ተረረም ስንት ደቂቃ ልስጥህ ለምታወራው? በቃ ይሄን ንግግር ነው። እናንተ ብሽሽቅ እኮ ነው። በቃ እዚህ ውስጥ ያላችሁ ተናገር፣ ያለ እውቀት ዝም ብሎ በቃ ማስወራት አትችሉም። ያ ነገር ነው። ይኸውልህ እኔ አንድ የምነግርህ ነገር ይኸውልህ እኔ አንድ ሁሌ የምታወራው ነገር አለ። አንተ ቅድም እኔ ነኝ ሚዩት ያደረኩ። ስንት ደቂቃ ልስጥህ? በመድኃኒዓለም ስንት ደቂቃ ለምትናገረው ታሪክ ስንት ደቂቃ ልስጥህ? 5 ወይ 10? የፈለግከው ንገረኝ፣ አረግልሃለሁ። ከፈለግ ስለ ቁንጫ ከፈለግ ስለ ዝንጀሮ የፈለግከው ማውራት ትችላለህ። ግን ስንት ደቂቃ ልስጥህ? ከዛ እኔ ደቂቃ አልፈልግም። ሲጨርስ ልጨርስ፣ ወይ 4 ደቂቃ ወይ 3 ደቂቃ። ብዙ አላወራም። በቃ 5 አድርጌልሃለሁ። 5 ደቂቃ አሁን ከ49 ነው፣ ከ56 ታቆማለህ ማለት ነው። ከፈለግ ስለ ቁንጫ፣ ከፈለግ ስለ ዝንጀሮ፣ ስለ ከርከሮ የፈለግከውን ስለ ኤርሚያስ የፈለግከውን ማውራት ትችላለህ። ጎሄድ። አይ እኔ ስለአንተ ማውራት ሳይሆን ይኸውልህ እኔ ማውራት የምፈልገው ምን አለ መሰለህ፣ ሁሌ ኦርቶዶክስን አውቃታለሁ። በኦርቶዶክስ በኩልም ሆነ ለሌላው ጠበቃ ትሆናለህ። በጣም የሚገርመኝ ነገር ኦርቶዶክስን ብዙ አታውቃትም። በነገራችን ላይ አሁን አንተ እዚህ ውስጥ የሚያውቁ ምንድነው ትንሽ ዜማ ታዜማለህ፣ ትንሽ የቤተክርስቲያንን አንዳንድ የምታውቃቸው ነገሮች አሉ። ልክ የመጨረሻ የኦርቶዶክስ ሊቅ ሆነ ነው በፕሮቴስታንት ዘንድ መታየት የምትፈልገው። ይሄ ለአንተ የጠቀመ አካሄድ ነው። የእውቀትህን ልክ ሁላችንም እናውቀዋለን። አንድ ነገር ሲነሳ ኦርቶዶክስ በነገራችን ላይ ሁሉን ነገር ያለ ምክንያት የምትቀበለው ነገር የለም። ሁሉን ነገር መስቀል፣ ለምሳሌ ዛሬ መስቀል ተብሎ መስቀል የምንሰግድበት የራሱ ምክንያት አለ። የራሱ ምክንያት አለ። መዝሙር 131 ከቁጥር 7 ላይ ምን ይላል? ወደ ማደሪያችሁ እንገባለን፣ እግሮቹ በቆሙበት ስፍራ ሁሉ እንሰግዳለን ይላል ዳዊት። እችን አንድ የመልስልኝና ወደ ርዕሱ ልግባ። መዝሙር 131 ከቁጥር 7 ላይ ያለውን አንድ ይችን ርዕስ ወደ ማደሪያዎቹም እንገባለን፣ እግሮቹ በቆሙበት ስፍራ ሁሉ ለእግዚአብሔር እሰግዳለሁ ይላል ዳዊት። ይህን ሲናገር ምን ለማለት ፈልጎ ነው? 5 ደቂቃህን ተጠቀምና ከዛ ወደ ዋናው ጉዳይ። አይ ግድ የለም የፓርላማ አይነት ነገር አለ። 5 ደቂቃ ምናምን ሳይሆን ይህን መልስልኝና ወደዛኛው ነገር እንግባ። እናንተ ለምን መልስልሃለሁ? ስለ እኔ የጠየቅኩ ስለ ታሪካዊ ሁሌ ሊቅ ነህ እኮ አንተ። ሁሉን ነገር በቃ 5 ዓመት ምናምን በቃ የሚጠይቅ መጥቶ ይከራከር ነው የምትለው አንተ እኮ። ይኸውልህ መጥቶ ከኔ ጋር ያውራ ነው የምትለው። ሁሉን ነገር አውቃለሁ ነው የምትለው አለ። የአንድምታው መምህር ነህ። እስኪ አንተ ይህን ነገር መልስልኝና ከዛ በኋላ ደግሞ ወደ ሌላ ነገር እንሄዳለን። ማንም ሰው ማይክ ከፍቶ እንዳያወራው
የደቂቃው ይለቅ። እየሰማችሁ ነው ወገኖች? ምክንያቱም ባወራውም ለምን አትመልስልኝ? ይህንም ከመለስክልኝ በኋላ እኮ ነው ወደ ርዕሱ መግባት የምችለው። አለዚያ መውረድ እችላለሁ። ካልመለስክልኝ ማውራት ስለማልችል ወርዳለሁ። ይቅርታ። ዚስ ኢዝ ኦርቶዶክስ ይላል ኤርሚያስ። እንዴ እኔው ራሴ አስገብቼ ታሪኩ ዋናው ላይ ገባንና መቼ ገጠምንና ለመግቢያ እኮ ለማሟሟቂያ የቁንጫውንም የዝንጀሮንም የከርከሮንም እንድጨርስ ነው 5 ደቂቃ የሰጠው። ስለዚህ ራሳችሁ ትገባላችሁ፣ እኛ ማይክ ሚዩት አድርገን እንደዚህ እንጠብቃለን። የተሰጠህን ደቂቃ እንድጨርስ ነው። ጨነቀው ታውቃለህ? አዎ ጸጥ ሲል ሁሉ ጨነቀው። ምን ያደርግ ምን ያወራ? እንደዛ ነው እናደርገው። እና ሰላም በሉ ሁላችሁ፣ ከላይ ጀምራችሁ ከታች አይ ቲንክ ከጌርሳቤ ጀምራችሁ ቢኒ ዳግሻይ ብሩኬ እንደዚህ ሁለቱ ወጣት ሰላም ብለዋል። ዛሬ አመት በዓልም ስለሆነ ትንሽ ሊጠጡም ስለሚችሉ ያውሩ፣ አንዳንዶች ይተንፍሱ። እኔ የፈለጉትን ያውሩ ሲገቡ። በቃ ዝም ብሎ መስማት ነው። ምንም ርዕስ ለነሱ ያስፈልግ ይሻለው እሱ ነው። ተባረኩ። ቴንክ ዩ። ዋናው እኛ የምንፈልገው የሚናገሩትን ተናግረው ከጨርሱ በኋላ ንግስት እሌኒ እና የመስቀሏ ታሪካዊ አመጣጥ ያነበበ ታሪክ አውቃለሁ። ቤተክርስቲያኒቱ የጻፈችውን መጽሐፍቶች አገላብጫለሁ፣ ላይብረሪ ሄጃለሁ፣ አንብብ ያለው ግዕዝ ከአማርኛ ሊቃኑ ምን ብለው በዚህ ጉዳይ ላይ ጽፈዋል ብሎ የሚል ያነበበ ሰው ካለ መጥቶ ይጠየቅ። እኔ ይሄ ታሪክ ወንድሞቼ ወሸከሬ ብለው የሚሉት አይነት ታሪክ ነው። ታሪኩ እርስ በርስ ይጣላል። ታሪኩ ተጻፈበት የሚባሉ መጽሐፍቶች ውስጥ ያለው ታሪክ እርስ በርስ ይጣላል። እንዴ ታሪክ እርስ በርሱ ሲጣላ ጥሩ ነው እንዲሆን ወንድሞቼ ናቶቼ። አሁን ታሪክ ንጉሥ አፄ ሚኒሊክ በኢትዮጵያ ውስጥ ነግሰው ነበር ብሎ ይጀምራል ታሪክ እና ንጉሱ አፄ ሚኒሊክ በባሌ ጎባ ውስጥ ተወልደው ያደጉ በኋላም ጅማ ላይ ማነው በባሌ ጎባ የተወለዱ ጅማ ላይ ያደጉ እና ትግራዋይ ላይ ይኖሩ የነበሩ ነበር ተብሎ ይባል። ይሄ ትክክለኛ ታሪክ ነው ነው ወይ? ትክክል ነው እንደዚህ? አሁን የንጉሱ አወላደንና ታሪካቸውን የማያውቅ ሰው አዎ ልክ ነው ብሎ የሚል ያነበበ ሰው ግን ካለ ኖ አይደለም፣ የተወለዱት እሳቸው ባሌ ጎባ አይደለም ነው። የሰሜን ሸዋ የአንኮበር ተወላጅ እንደሆኑ ታሪክ ስለሚናገር ማለት ነው። ጅማ ሀገራቸው ነው፣ ባሌም ሀገራቸው ነው። ኦኬ ትግራይም ሀገራቸው ነው። ግን ትግራዋይ ላይ ኖሩ፣ ጅማ ላይ አደጉ፣ አርባ ነው። ምክንያቱም የሚታወቅ ታሪክ ስለሆነ ማለት ነው። አፄ ቴዎድሮስ ከእናታቸው ከሶማሊት ሴት ተወለዱ፣ ያደጉትም ጅጅጋ ላይ ነው ብሎ አንድ ሰው ቢነግርህ ጅጅጋ የኢትዮጵያ ግዛት አይደል? አዎ። ታዲያ አፄ ቴዎድሮስ የተወለዱት ከሶማሌ እናት ነው እንዴ? ይህን ታሪክ ሰው መጥቶ ቢመጣ ዝም ብለን እንቀበላለን? አንቀበልም። ምንትዋብ የምትባለዋ እናቱ የኮሶ ሻጭ ልጅ ተብሎ የሚባለው የት ነው ማለት ነው? ጎንደር ውስጥ ማለት ነው፣ ቋራ። ለዚህ ዝም ብለን አሜን አንልም። ታሪክ ይታወቃል። ሰዎች የት እንደተወለዱ፣ ያ ታሪክ የት እንደጀመረ እንደዚህ ማለት ነው። እና ይህ መስቀል እንደዚሁ ማለት ነው። ጸጋ ይብዛላችሁ። ጌርሳምዬ ሰላም በል። እንግዳው ከየት ወንድማችን? እኔ እዚህ ቤት ሞዴሬተሮች ለምንድን ነው ሰው እያያችሁ ማታስገቡት? ግን አሁን ስለ መስቀል ደመራ ጴንጤና እና ተናገር አልኩ። ወንድሞቼ እዚህ አገልጋዮች አሉ፣ በቂ ከበቂ በላይ ሌሎች ወንድምነት እኔን ያስገባሁት ይኸው ለምሳሌ ኮሜንት ላይ
መያስል ብቻችሁን አታውሩ አስገቡኝና በኤቪደንስ አለ ነው እንዴ? እንደዛ ምናምን ብሎ ሲል እንደው አሪፍ አድርጎ የሚሞግት ከሆነ በደንብ አድርጎ የሚያወራ ምናምን ከሆነ ብዬ ያስገባሁት እና እና ወንድማችን ጌርሳምዬ ሰላም ይበል። ከዛ ቀጥሎ ያው ኤርሚ አይ ቲንክ ሱፍ ስለለበሰ መሰለኝ ነጠላ ስላለበሰ ፕሮፋይል ፒክቸር ላይ ለዛ ነው ኦርቶዶክስ ያረከው። ናግባ መልሰ ቤካ አስገባው። ሰላም ለሁላችሁ ይሁን። እስኪ ይግባና እንወያያለን። ቴንክ ዩ ገርሳምዬ። ቢኒያው አጠራ አድርጋችሁ ሰላም በሉ፣ በኋላ በደንብ ታወራላችሁ። ወይ የጌታ ሰላምና ጸጋ ይብዛላችሁ። ከታች ያላችሁ እንዲሁም ላይ ያላችሁ ሁላችሁም በጣም የተባረካችሁ ናችሁ። በጌታ የተወደደ ሕዝብ እና ጸጋ ይብዛላችሁ። ታብታቡና ሼሩን ግን ቀጥሉበት ወገኖች፣ እንዳታቆሙ እና ሰዎች መግባት የምትፈልጉ ኦርቶዶክሳውያን ግቡ። ተባረኩ። እሺ ቴንክ ዩ ቢኒያም። ዳጊ ሰላም በል ዳጊ። ዳጊሻ ከቻልክ ሰላም በል። ኦኬ በምችል ሰዓት ሰላም አለ። ብሩኬ ትችላለህ? ሰላም ያለው ወንድምነት ኤርሚ ቤካ ብራዊት ድምፄ የታፈነ ነው። አልሰማም? አሁን ትሰማለህ? እሺ ሁላችሁንም ሰላም ብያለሁ ክርስቲያን ወንድምቶች። የጌታ የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ስላገኘኋችሁ ደስ ብሎኛል። እወዳችኋለሁ። ቴንክ ዩ ወንድሜ፣ ጸጋ ይብዛልህ። እሺ ቤካ ጸጋ ይብዛላችሁ ወንድምነት ኤርሚዋ፣ እህትዮ ብራዊት፣ ዳጊሻዬ ማለት ነው። ቡርኬ፣ ዳጊሻዬ፣ ቢና፣ ጌርሳም፣ እህት አለም፣ ሁላችሁንም ክርስቲያን ወንድሞች እህቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። የፓትርያርኩ ማስፈራራታቸው ከወዴት ነው? አይ ሰሞኑን ከተነሳው ከተበላሸባቸው ለዘመናት መስኳ የነበረው ትምህርት ከመውደቁ የተነሳ ነው ትላለህ። እኔ ያው እንትን ልክ ይላለሁ ኤርሚነት ቪዲዮ ልክ ይላለሁ። ይኸው ደመራው በማስፈራራት ላይ የተመሰረተ ነውና ደንግጧሉ። አትንኩብን፣ አትደርሱብን ተብለሃል። መልእክትም በዚያው ተቀበል። ኦኬ ቀበላለሁ። ብፁዕ አቡነ አብርሃም ናቸው። ኦኬ እንሰማለን። ዋትስአፕ ላይ ልክ ይላል። ያየሁት እንሰማዋለን። ከፍተዋለሁ። እሺ ኦኬ። እንዴ እንግዶቹ ይገባሉ፣ ተሳልመው ይወጣሉ። ኦኬ እሺ። የብፁዕ አቡነ አብርሃምን ንግግር እንስማ። እኔ ያልሰማሁትም ነበር። ኦኬ አይ በቃ አትነካኩን እያሉ ነው። እሳቸውም ልክ ይላሉ ቴሌግራም ላይ 2 ቪዲዮ ማለት ነው። አባሰና ሆድስ ሆናል እያሉ ነው እሳቸው። እሺ የብፁዕ አቡነ አብርሃም እናስቀድመው። ኦኬ ጆኒ ኦኬ የብፁዕ አቡነ አብርሃም ንግግር እንስማ። ማመጃ አድርገዋት ቤተ ክርስቲያኒቱን ስም ሲሰጧት እናያለን። የድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሄዷል። አለማወቅ ይቀጥላሉ። ግን ነገር ያነሳዋልና ኦኬ እርሶም እነዚህን ጉደኞች ብፁዕ አቡነ ጴጥሮስ አታምታቱም ስለዚህ መጣ ማለት ነው። ኦኬ እሺ ብፁዕ አቡነ አብርሃም እስኪ እነኝን ሲያስታክሷ እርሶ ጴንጤ ግን ስለ ስዕል ተናገረ ብላችሁ ማለት እኛ ስዕል የቀደደችዋ ሴትዮ ማን እህት ትክክል አይደለችም ብለናል። ስለ ስዕል ተነገረብን ብላችሁ ዋይ የምትሉ ገና በደንብ አድምቀን እንናገራለን። እኔ ስዕል እንዲቀደድ የእግዚአብሔር ፍቃድም አይደለም። እግዚአብሔር ፍቃዱ ወረቀት እንድንቀድ ሳይሆን ከሰው ልብ ውስጥ የስዕልንና የጣዖትን የቅርጻ ቅርጽን አስተምሮት መቀደድ ነው። በምን? በእግዚአብሔር ቃል ሰይፍ።
እኔ በእጃችሁና በቢላዋ ስዕል የምትቀዱ ሰዎች ምን እንደምታተርፉ አይዶ ነው። ትርፉ አይታየኝም። እኔ በእግዚአብሔር ቃል ሰይፍ እኛ በእግዚአብሔር ቃል ሰይፍ በሰው ልብ ውስጥ የተሳለውን መቅደድ ነው እና ክርስቶስ በልባችሁ እንዲሳል ብሎ እንዳለ ቅዱስ ጳውሎስ በወረቀት ሳይሆን በክርስቶስ ኢየሱስ ወንጌል ጌታ በሰው ልብ ውስጥ የታተመ እንዲሆን ወንጌል እንሰብካለን ደጋግመን። ስድብ ግን ከተባለ እንደዚህ አራሙቻ ማለት ለእኔ ይገባኛል። ለገጠር ልጅ ማነው አራሙቻ? ፊታቸውን አጨማደው ስለተናገሩ ነው እንዴ? አራሙቻ ይበቀለ ብለው ይላሉ እንዴ? አራሙቻ እኮ ሳዘራው የሚበቅል ማለት ነው። ለእኔ ለገበሬው በደንብ ይገባኛል። እሳቸው ማን ስለሆኑ ነው አራሙቻ ብለው የሚሉት ኢትዮጵያውያንን ወገኖችን? ኢትዮጵያ የእሳቸው ብቻ ናት እንዴ? የኔ አያትና ቅድመ አያት አጥንት አልተከሰከሰባትም ለሀገር መቆየት? አገር አልሰራም እንዴ ፕሮቴስታንቱ? ይህን ጥጋባቸውን ሽማግሌም ቢሆን እናስተነፍስላቸው ነበር በእውቀት ማለት ነው። ግን እንደ አባት እናከብራለን። ግን ከተባለ ይታገሱ ከተባለ እነሱም ናቸው መታገስ ያለባቸው። ምን እያሉ ይሄ ሽማግሌ ጳጳስ ሊደባደብ ማለት ነው። አየው ጉልበት ሞልቶናል ብሎ የሚል ምን ለመሆን ፈልገው ነው? ኦርቶዶክስ በቃ ቀን ጨልሞባችኋል አደባባይ ላይ። ምክንያቱ የራሳችሁ መጽሐፍቶች አዋረዷችሁ፣ የራሳችሁ ካህናት አዋረዷችሁ፣ የራሳችሁ ድርሳናት አዋረዷችሁ፣ አንገት አስደፏችሁ በዓለም አደባባይ። ልጆቻችሁ ኑ ግጠሙ ተብለው ሲባሉ እንኳን በእነዚህ መጽሐፍት አትጠይቁን እያሉ ልክ አራዊት እንዳየ ድኩላ ይዘላሉ፣ ይደነግጣሉ፣ ይባትታሉ። ስለዚህ በራሳችሁ በተጻፈ መጽሐፍት ካሜራ ፊት ለፊት ተከፍቶ ሲነበብ አስታክሱልን አይባልም። ስዕል የሚቀዱ ሰዎችን አቁሙ ብለናል እኛ። እውነቴንም የምላችሁ አቁሙ። በዚህ ተጠቃሚ አትሆኑም። እንደውም ለምንሰራው ስራ ለወንጌል አገልግሎት እንቅፋት እየሆናችሁብን ነው። ስዕል የምትቀዱ ሰዎች ማለት ነው። አቁሙ። ስዕሉ ወረቀቱን አይደለም የምትቀደው፣ አስተሳሰቡን፣ አስተምሮቱን በሰው ሕሊና ውስጥ በእግዚአብሔር እውቀት ላይ የተነሳውን የሰውን ሀሳብ ማፍረስ ማለት ነው። እሱ ነው ሙሉ ወንጌል በመሰረ ክርስቶስ በተለያዩ አብያተ ክርስቲያናት የተናገረ ፓስተር ካለ አምጡ። ካልሆነስ ብፁዕ አቡነ አብርሃም አፎትን የያዙ እንደሚከታተሉ እናውቃለን። ጳጳሳቱ ሁሉ ጭምር ሳይቀር ከኋላ ተሰማላችሁ። አፋችሁን ዘግታችሁ ተቀመጡ። ፓስተሮቻችን የተሳደቡት ካለ የእናንተ ጳጳሳት አሁን እንደሚሳደቡት የዱርዬ ስድብ እንደሚሳደቡ የተሳደበ ጳጳስ ማለት ነው። ፓስተር ካለ አምጡ። አንድ አታመጡ። አንድ በየትኛው የህይወት ንጽህናችሁ ታመጣላችሁ? አንድ ካለ አምጡት። አምጡ። የፓስተሮቹን ስድብ ኦርቶዶክስን ተሳደቡበት ብሎ ያሉበት ካለ ቪዲዮ አምጡ። እኔ ከፍተዋለሁ። እዚህ መክፈት ብቻ አይደለም፣ ያንም ፓስተር አምጥተኑ እንጠይቀዋለን። አንድ እኮ አልኩ። አንድ ደንፋት ምን የሚሉት ነው እኮ እያሳየን ነው። እንኳንም ይሄ ሶሻል ሚዲያ መጣ። ገልጬ ካሜራ እንደዚህ አዙሬ ቪዲዮ እንደማሰማ ገልጬ መጽሐፍቶቹን ጥርስ ከምላስ ግዕዝ ከአማርኛ ገጽ አማርኛ ያለበት የተጻፈበት ማን እንደጻፈው የት እንደታተመ በማፍቃድ እንደታተመ አውጥተን ከወንጌል እውነት ጋር ይጣረሳል አይጣረስም? ህዝብ ምን ትላለህ? ፍረድ እየተባለ ማለት ነው። የጉዞ ፍትሐት ይኸው የቃለ ሕይወት ቤተክርስቲያን ፓስተሮቹ ቄሶቹ ወፈሩ። የኦርቶዶክስ ቄሶች እየከሱ ነው። ሆዳቸው አምላካቸው ነው ብሎ ስላለን ነው። ያው ይገባቸዋል። እነሱ ንግግር ብራዘር በደንብ ይገባቸዋል። ይጠጣል እኮ ጠላው እንደ ጉድ ነው የሚመጣው። ድሮ ወደ ኦርቶዶክስ ቤተክርስቲያን ነበር የሚሄደው። ሆዳቸው አምላካቸውን አላለኝም። አይዘበነ የጴንጤ ፓስተር እንደናንተ ጉዞ ፍታት 7 40 12 80 ሙት ዓመት እያለ የሚጠርግ ሆዳም አይደለም። የጴንጤ ፓስተር ሆዳም አይደለም። ሆድ ከተባለ ኦርቶዶክስ ቤተክርስቲያን ያለው እኛ እንናገር። ከእናንተው ጋር አብረን ስንበላ ነበር በአንድ በተዘዋዋሪ መንገድ። እኛ እንናገር። የጴንጤ ፓስተር መድረክ ላይ ከሚቀርብለት ውሃና ምናልባት ሲወርድ አንድ ለስላሳ ሰው የሚጋብዘው ካለ እሱ ብቻ ነው። ጌታ ኢየሱስ ምስክር እኮ አልኩ። በደንብ ያየኋቸው ማለት ነው። መድረክ ላይ ስንቆም ልናገለግል ስንል የሚቀርብልን አንዳንድ ቦታ ላይ በለስ ከቀና ሚሪንዳ ከውሃ ጋር ቀላቅለው ይሰጠዋል።
ካልሆነ ግን በብርጭቆ ውሃ ነው የሚቀርብልህ። በቃ እሱንም እንደኔ አይነቱ ሰባኪን የዞር ብዬ አይቼውም አላውቅም። ሚሪንዳ ማቅረብ ምንም ዞር ብዬ እኔ ጠጥቼ አላውቅም። ራሱ እንደዚህ እያገለገልኩ በእውነት አይመጣልኝም። ብዙ ጊዜ ግን እሞክራለሁ እንደዚህ ለመጠጣት ማለት ነው። ሳልጠጣው ነው የሚመጣው። ከመድረክ እስከወረድ በኋላ ፓስተርዬ ጌታ ይባርክህ ስላካፈልቀን ካል ጌታ በአንተ በኩል ተናግሮናል፣ እግዚአብሔር ይባርክህ ብለው ወገኖች በተቀደሰ አሳሳም ሰላምታ ተሰጣቶ ከዛ ወደ ቤቱ ሄዶ ሚስቱ ያንተከተከችለትን ግንፍሌ ሽሮ ነው የሚበላው። በወቅቱ እኔ ያኔ አገር ቤት በነበርኩበት ሰዓት ላይ ሚስት ሳላገባ በፊት ከዛሬ 16 ዓመት በፊት ማለት ነው በነበረኝ አገልግሎት እንደኔ አይነቱ ደግሞ ሄዶ አልጋው ላይ በጌታ ሰላም ይተኛል ማለት ነው። እንደውም በዚህ እነዳጊ ሳይሻሉ አልቀረም። እነሱ ዘምረው ጓደኞችም ስለነበሯቸው ተጠራርተው የሚሆን ማኪያቶ ይጠጣሉ። በቃ የለም ከማኪያቶ የዘለለ ነገር የለም። ዘማሪም በለው ምንም። ኦርቶዶክስ ቤተክርስቲያንስ አባታችን ጉሮሮትን እንዲያረጥቡበት ተብሎ እኮ ገና ሲወጣ ደጀ ሰላም ብቻ ብራዘር 4 አይነት ጠላ ነው የሚጠብቅህ። ገፈቱ የጠለለ ያልጠለለ፣ ጉሹ የበዛ ያልበዛ እየተባለ ማለት ነው። ዘኬው የክርስትናውም አለ፣ የሰንበቴውም አለ፣ የሙት ዓመት መታሰቢያውም አለ። ትዝታዬንማ አትቀስቅሱብኝ ወንድሞቼ እናቶቼ። ዳቦ የትኛው ይሻለውታል? ብፁዕ አባታችን የተፈተገው ይሻለውታል ወይስ ያልተፈተገ? አሁን ልብስ የተነጠፈው ፎቶ የለም ልብስ የተነጠፈው ዘኬ አለ እንደዚህማ ሆድ ልታስብሱን አይገባም ነው። ሆድ ልታስብሱን አይገባም። አሁን እኔ ስለ መብልና ስለ መጠጥ ብሰብክ የኦርቶዶክስ ቤት የሚበላውን ብሰብክ ያው መቼም ሆዱን የሚወድ ሰው ሊሄድ ብሎ ቢል ስንት ጴንጤ ባክ ሊያደርግ ይችላል። መብሉን ብቻ ብሰብከው ማለት ነው። በመድኃኒዓለም እንደዚህ እኮ ይታይ። እስኪ አሁን እንጀራ እኮ ተረፍርፏል። ቀይ አልጫ፣ አጥንት ሁሉ፣ ስጋው፣ ቁርጥ ከፈለክ በልተህ ከፈለክ በአቁፋዳ ይዘህ መሄድ ትችላለህ። አገልጋዮቹን ብትቆጥራቸውና እንጀራውን ብትቆጥረው ቁጥሩ አይመጣጠንም። አሁን ገና ወደ ናስባስከው ታውቃለህ። አይ የእኛ ነገር ጴንጤነት አያዋጣም። ምንም መብል ጉዳይ ከሆነ ጴንጤነት ቤት አያዋጣም። እውነቱን ልንገርህ ጌታ ይባርክ ብላ በሻይ እንትን ምንድነው ጠዋት ተመርቶ ከሰዓት መርካቶ ብሎ አቦለር ነው የሚሰጥህ ጴንጤ ማለት ነው በሻይ። እሱንም ዓመታዊ የአንድነት ቀን ተብሎ በሚባልበት ማለት ነው። ደግሞ ላብላ ብሎ ካለ ጴንጤ ያበላል። እውነት ለመናገር ማለት ነው። እንደዚህ ግን ቸርች ድረስ እንደዚህ አምጥተውልን እኔ አላየሁም በህይወት ዘመኔ። ጴንጤ ከሆንኩበት ጊዜ ጀምሮ እንዲህ አይነት አነጣጠፍ መሰረተ ክርስቶስ አልሄድኩም። ማነው ሄጃለሁ። አዳር ፕሮግራም እንኳን አድሬ የፋሲካ አዳር መሰረተ ክርስቶስ ነበር ማድረው እዚህ ምስራቅ አጥቢያ ገርጂ ሆስፒታል ጋር ማነው ገርጂ ኢምፔሪያል ሆቴል ጋር ያለው ማለት ነው። ወደ እኩለ ሌሊት አካባቢ ወንጌል ተሰብኮ ድራማ ታይቶ ምናምን ነገር የሻይ ጊዜ ይባላል። ዳቦ ነው አንድ ዳቦ ቁርስ ቆርጠው ይሰጡ ነው የነበረው ማለት ነው። እሱ ራሱ መገኘቱ በእውነት ትልቅ እንትን ነው። ባይዘ ጴንጤ ማያበላ ስስታም ሆዳም ሆኖ አይደለም። ላብላ ብሎ ካለ ጢምቢራ እስኪዞር ድረስ ወስዶ ያበላል። ኤርሚያው ግን ታዲያ አሁን ጥያቄው ሆዳቸው አምላካቸው ሲል የትኛው ሆድ ነው አምላኩ? ይኸው እንደዚህ ተንጠልጥሎ ቢኒያም ምን እያልክ ነው? አግዳሚው ጠረጴዛ እስኪንቀጠቀጥ ድረስ ይሄ ሁሉ እንጀራ ምንድን ነው? አሁን እኔ አሁን ፓስተርነት ያዋጣል ወይ? በዚህ ጉዳይ ነው የምልህ። ወንጌላዊነት እኮ አያዋጣም በዚህ አይነት ስታየው ብራዘር። የእኛ እህቶች ሁሌ እንዳልኩትኝ ቸርች ሲመጡ መጽሐፍ ቅዱስ ነው ይዛ የምትመጣው። በቃ ሻሿን ሸባር ጋር ፀጉሯን ጎፈሬዋን አበጥራ መጽሐፍ ቅዱስ ይዛ የምትመጣው። የኦርቶዶክስ እናቶች እኮ ሲመጡ ብራዘር የሚጠጣ ነገር ይዘው ይመጣሉ፣ የሚበላም ነገር ይዘው ይመጣሉ። ታዲያ ማን ነው ሆዱን የሚወድ? ማን ነው ሆዳቸው አምላካቸው ተብሎ የሚባል?
እኛ መሆናችን በጣም ያስቀኛል። ጴንጤ መሆኑ በጣም ያስቃል። ሊበሉ ነው እንዴ? አላየሁትም ነበር እኮ። አንተ ነገሩን ዓለሙን እኮ ከተውኮ ቆይታል ወንድምነት። አላየሁትም የምር እንዴ? የኔ ቢጤ ያለ ሆዳቸው ውስጥ ፌስታል ይዞ እንደዛ መሆን አለበት። እስኪ አሁን ይህን ማንም ጨርሰው። የእንጀራው ቁጥርና የህዝቡ ቁጥር አይመጣጠንም። እርሚ ጠረጴዛ ላይ ነው እንደ ምግብ ነው አይደል? ታዲያ ጠረጴዛ ላይ ነው፣ እንደዚህ ጠረጴዛ ላይ ነው የሚሰጣለን። ግን እኮ በጣም የሚጣፍጠው ወንድምነት፣ በጣም የሚጣፍጠው እንጀራ እንትን ጅምላ ጭፍጨፋ ሲደረግባት ማለት ነው። ኤርሚ እኔ ጌታን እንትን ሳሏሽ የማውቀው ምንድን ነው፣ ቁጭ ብለው ቄሶቹ ለሰዓታት ነው የሚበሉት። ባይዘው ለሰዓታት እንደዚህ ቶሎ ጎረስ ጎረስ አድርገው አይነሱ። ከሚጠጣ ነገር ጋር ነው ቁጭ ተብሎ ለሰዓታት ይበላል። እንደውም አባባል ሁሉ አለ። ይሄ ለማሳቀቅ ማንንም አይደለም። ምን እንደ ቄስ ወደ ጎን ሆድን እያሸ ትበላለህ ይባላል። አንዳንዴ ለምን እያደላደልክ ማለት ነው። እነኚህ ሰዎች ናቸው ሆዳቸው አምላካቸው ብለው ጴንጤ ላይ አፉን የሚከፍተው። ይሄ ሰውዬ ይታያል እንደ ፍራሽ አንጥፎ የሚበላው። ኤኒዌይስ እሺ ኦኬ። ስለዚህ ሆዳቸው አምላካቸው ብሎ ስላልዘበረ ማለት ነው። ማን ነው ተሳዳቢ? በእውነት ኤርሚ አቤት። ማን ናቸው? እኛ አቡነ ሕፃን ናቸው ምናምን የማርያም ምስል ይዛችሁ ወደ መስቀል አደባባይ ስዕላት የሚቀዱ ሰዎችን እኛ ትክክል አይደለም፣ መቼም ቢሆን አልቀበሉም። ስዕልን ወረቀት በእጅ በመቅደድ የምታመጣው ለውጥ ስለሌለ ከዚህ ይልቅ በሰው ሕሊና ውስጥ ስለ ስዕል አስተሳሰብ ያለውን ስለ ስዕል አመለካከት ያለውን በእግዚአብሔር ቃል እውቀት መቅደር ነው የሚሻለው ነው ብዬ የምለው። ጸጋ ያብዛላችሁ። በጣም ብዙ አበዛው። ጌርሳም የምትለው ነገር ካለ አጠቃላይ ማለት ትችላለህ። ከዛ እናንተ ቀጥሉ። ጸጋ ያብዛላችሁ። ተባረኩ። እየተቀባበላችሁ ማለት ትችላላችሁ። ቴንክ ዩ። ኦኬ፣ አንተ በተናገርከው ላይ ምንድነው አንደኛ የጠየቀው ጥያቄ አለ። የኛ ፓስተሮች እንደዚህ መቼ ይሳደባሉ ላልከው፣ ይኸውላችሁ እዚህ ያላችሁ ብዙ ህዝብ ነው ያለው። እኔ እንግዲህ ከ30 ዓመት በላይ በጌታ ቤት ኖሬያለሁ። 34 33 ወይ 34 ሜን ላይን ቸርች ላይ አይደለም ለመሳደብ ኦርቶዶክስ የሚባለውን ስም ሰምቼ አላውቅም። አንሌስ ሰዎች ሲመሰክሩ በምስክርነት ምዕመናን ሲመሰክሩ ከጠቀሱ ካልሆነ በስተቀር ፓስተሮች ኦርቶዶክስ እንኳን አይሉም፣ እንኳን ለመሳደብ ይቅርና ኔቨር ሰምቼ አላውቅም። ይሄ እውነት ነው የምናገረው። ሜን ላይን ቸርች ነው የምለው። ይሄ እንትን ራሳቸውን ቪዥነሪ ምናምን ብለው ከከፈቱት ውጪ ሜን ላይን ቸርች በፍጹም ኦርቶዶክስ የሚባለው ስም ተጠርቶ አያውቅም። እነሱ በኦርቶዶክስ ላይ ፓስተሮች ምናምን ለምን ቢባል ጀነራሊ ኦኬ፣ ለምን ካላችሁኝ ይሄንን ምናልባት እንትን ልትሉኝ ትችላላችሁ። ያልዳነው ወገን ያልዳነው ብለን ነው ጀነራል አድርገን የምንናገረው ወንጌል ስለማድረስ። ይሄ አሁን እንደምንናገረው በተለያየ ነገር የተጠላለፈውን እንዳለ እስላም ቢሆን ኦንሊ ጂሰስ፣ ኦርቶዶክስ፣ ካቶሊክ፣ ጆቫ ሁሉ አንድ ካታጎሪ ውስጥ ነው ያልዳነው ብለን እንጂ ኦርቶዶክስ ብለን አድሬስ ፓስተሮች የማያነሱ ኢቭን እንኳን ኢቫንጀሊዝም ጓዳ ውስጥ እንኳን ስንናገር በኢቫንጀሊዝም በኮሚቴነት በተለያየ ነገር አገልግያለሁ። ኔቨር ኦርቶዶክስ ብለን አናውቅም። ይሄ ነው እና እኛ እነሱ እንደሚሉ ፓስተሮቻችሁን አቁሙልን ምናምን የሚባል ነገር የለም። ሁለተኛ ለምንድን ነው ይሄ ሁሉ አሁን ይሄ ሁሉ የሆነው? ለምንድን ነው እነዚህ አሁን ዳጊ ደግሞ ሌላ ያመጣብናል። ሌላ እንትን ምንድነው ህፃኑ ቄርቆስ ለምንድን ነው ይሄ ሁሉ ዊንዶ? በደንብ አድርጋችሁ አእምሮ ያለው ካስተዋለ ሰውን ከክርስቶስ ኢየሱስ አእምሮን ወደ ሌላ ለማድረግ በቃ ክርስቶስ እንዲታወቅ እንዲሰበክ ወደ ክርስቶስ እንዲመጣ እንዲድን አይፈልጉት። አንደኛ ሰው በእነሱ ዲፔንድ እንዲሆን ነው የሚፈልጉት። እነሱ የሰሩት ትምህርት ውስጥ ነው። ለምሳሌ አሁን መገዘት እገዝታለሁ፣ አስራሃለሁ ቄት የመጣ ነው። መገዘት ማሰር የሚባል ነገር የላቸውም፣ ስልጣን የላቸውም። እሱንም ማየት እንችላለን። ከዚህ በፊት አይተናል መሰለኝ። እና ገዝታለሁኝ እኔ ይፍታህ ምናምን ውሸት ነው። እና ከዚህ የተነሳ ሰው በእነሱ ላይ ዲፔንድ እንዲሆን ስለሚፈልጉ አሁን ያው ውስጥ አዋቂ ስለሆነ ኤርሚ አሳይቶናል እንዴት አድርጎ አገልግል ተዘርግፎ ምግቡ እንዴት የሚያሳሳ ነው ወገኖች። ምግብ ያው ስለምንወድ
ያንን ነገር ስለለመዱና ብዙ ጥቅማ ጥቅም ስለለመዱ ከዛ አንጻር ይሄንን ይዘውታል። እና ስለ ኢየሱስ ከተባለ ግን ይሄው ዘማርያም መጥቶ ኢየሱስ የሚባለው ስም ሲጠራ ያስጠላኛል ብሏል። አሁን የተመለሰው በተለያየ ምክንያት ይነገራል። ማነው ዘማሪ ሐዋዝ ራሱ እኔ ቪዲዮ ሰርቼበታለሁ። ዘምሬ ስወርድ ስለ ማርያም ስለ ፍጡራን ስላልጨመረ ከመድረክ ስወርድ ሰው ከመድረክ ሲወርድ ውሃ በስሜ ያላጠጣችሁት የሚለው እኮ ያ ነው። አገልግሎ ነው። አገልጋዮች ውሃ ይቀርብለታል እንጂ ይመታል። እና ከበውኝ ሊደበድቡኝ አለ። ራሳቸው ኦርቶዶክሶች ምን ነው ስላቸው መናፍቅና ለምን ስለ ፍጡር ስላልዘመረ ማለት ነው። እና ኢየሱስ ሲባል ምን ነው ኢየሱስ ማለት በዛ የተባለበት ቤት ነው። እና አሁን ውጤቱ ምንድነው? አሁን እንደዚህ ምን እንትን አደረጋቸው? አደባባይ ላይ ወጥተው ያዙልን ምናምን እንገላለን፣ እንደገና ትከሻ ለትከሻ። አሁንም እኛን እንደ ጭሰኛ ነው የሚያዩን፣ እንደ ጭሰኛና እንደ ማይኖሪቲ ነው የሚያዩን። ይሄንን ከአእምሯቸው ድሊት ሊያደርጉ ይገባል። እየወረስናቸው ነው። አክቹአሊ እነዚህ ጥቂቶች ናቸው እንደዚህ ያልዳኑት ጳጳሳት ናቸው እንደዚህ የሚፎክሩት እንጂ ብዙ ጳጳሳት ድነዋል። መርጌታ በዚህ በግልጽ አንተ ቤት ይሁን ማቤት ነው የሰማዋቸው። ክብር ለጌታ። እንዴ እንትን መብላት እኮ ምንድነው እየበሉ ነው ቅዳሴ የሚሄዱት እና በዓላትን እኮ ማክበር ትተዋል ብዙ ጳጳሳት ብለውናል። ውስጥ ለውስጡ መምህራን ጳጳሳት ጠቅላላ ድነዋል። እኔም ደግሞ የውስጥ ሌላም ኢንፎርሜሽን አለኝ። ያንን ለወደፊቱ ሰው እንትን ባይ ኔቸር ኮንፊደንሻል የሆነ ነገር ኮንፊደንሻሊ መያዝ ስላለብን ነው እንጂ ውስጥ እሱን ሰውን እየዳነ ነው። እንደገና ሌላውም አሁን እዚህ የሚሳደቡት ሁሉ የጊዜ ጉዳይ ነው። እኛም እንደዚህ አድርጎን ነበር። አሁን እየመጡ ስዕላትን አትንኩብን መስቀላት ምናምን የሚሉት ሁሉ ጥቂት ሲቆዩ እነሱ ራሳቸው እዚህ መጣላቱን ትተው እዛው ማን ነው የሚባለው ቦታ አውደ ምህረት ላይ ነው የሚተናነቀው። መተናነቅ ይጀምራል። ህዝቡ ቤተክርስቲያን ውስጥ መተናነቅ ይጀምራል። ወደ ወንጌሉ ተመለስ ታያላችሁ። አሁን ብዙ ቪዲዮዎች ይመጣሉ ታያላችሁ። ቅዱኝ ይተናነቃታል። እዛ ጋር ተረትን አስወግድ ያለፈው ትውልድ ይበቃል ይላል። መተናነቅ ይጀምራል። እና አሁን መቶ ይፎክራሉ። መስቀል አደባባይ ላይ መስቀል የሚያከብር ቆልምን ስር እንትኔን ምንድነው ተማሪዬን ላስለቅቅ መጣው። ቄስ እኮ ነው ተማሪያቸው ላስለቅቅ መጣው ብለው ራሳቸው ፔጅ ላይ ሲያወሩ ሰማል። ሊያስለቅቁ እንትን ሊሉ ተያዘባቸው እዚህ። ስለዚህ ገብታችሁ መሞገት ነው። እኛ በማስረጃ መሞገታችን ይቀጥላል። ጦርነት ካስነሳችሁ አስነሱ እና በቅድስና በጽድቅ እውነቱን ይሄ አፖሎጀቲክስ ያለ ነው፣ በዓለም የተፈቀደ ነው። እንቀጥላለን። ማስፈራራታችሁ ምንም የሚያደርግ ነገር የለም። መንግስትን ታስፈራራላችሁ። መንግስት ምን ያደርግ እንዴ? እናንተን እንደታገሰ እኮ ማንንም አልታገሰም መንግስት። ይሄ መንግስት ጀስት ወንጌላዊ አማኞች ስለሚበዙ ነው። ዳንኤል ክብረትም ያው ሲሰድበን ኖሮ ይሄ አሁን ሊጠመቅ ነው የሚል ወሬ ሰማል። ምክንያቱም ምን ይደረጋል ቢሄድም እኮ ይሄ እንትን አልቆ ቢሄድም አይቀበሉትም። ተኩላ እጅ ስሞ ምናምን ይሁዳ ሲሉት ነበረ። ጌታን ተቀበለ። ጠቅላ ተቦርቡሯል። እሱ ዳንኤል ክብረት አሁን በግልጽ ነው የሚጠመቀው። በቃ ተስፋ ቆረጠ። እና ይሄው ነው ያለው አማራጭ መታደስ ነው። ዝክረ ንቅያ ላይ ያሳለፋችሁትን ህግ ተግባራዊ አድርጉት እንዴ! በሃይማኖታችን፣ በስዕላታችን፣ በህንጻ አሰራራችን፣ በባህላታችን ህጸጽ ገብቷል። ለ421 ዓመት ከ1596 ዓመተ ምህረት ጀምሮ ምን ትሰሩ ነበር? ህጸጽ እኮ ማለት ስህተት፣ ሃይማኖታችን ማለት እኮ እምነት እኮ ነው። ዋናው ትምህርት ነው ህጸጽ የሌለባት ንጽሕት ቅድስት ሲሉ ቆይቶ መተው በዝክረ ንቅያ መምህር ዳንኤል ህጸጽ ገብቶብናል ለ421 ዓመት ካቶሊክን ብሌም አድርገው። ስለዚህ መታደስ ነው ያለው አማራጭ። ወደ ተሐድሶ ቪዲዮ ሰርቻለሁኝ። ጎረምሳው የሚካኤል ልጅ ኢዮብ የሚባለው ጎረምሳ የሚሳደበው እሱ የጻፈው አለ። ድል በድል ተርኮታል። ተሐድሶ ያስፈልገናል፣ ጠቅላላ ተበላሽተናል ከላይ እስከታች ብሎ ኢዮብ ዘሚካኤል ቪዲዮን ሰርቻለሁ። በቆንጆ ሁኔታ ድል በድል መምህር ድል በድል ተርኮታል። ተሐድሶ ያስፈልገናል የሚል ከነሱ ድምጽ ይሰማል። እኛ ስንናገረው ነው እንዴ ስህተቱ? እንዴ አኬ የሆነ ነገር ተናግሮ እኮ ሲነሱበት ጠቅላላ ኦርቶዶክስ ሲነሱበት እኮ መተው የጎጃም ህዝብ አይጸድቅም ያለውን ይሄን ገድል ልቀበልልህ ነው አለማ ጋዲሳ። እንደገና ደግሞ ማርያም ገና እዚህ እያለች በምድር እያለች በደማስቆ ምድረ በዳ ጳውሎስን ሳውልን ተገናኘው እየተባለ የታሪክ ተዛንፎ ያለውን ይሄንን ገድላትን ልቀበልልህ ነው አለማ ኢዮብ ዘሚካኤል። ራሱ ፈለገም ያለው አለ፣ ልደታም ያለው አለ። ረስቸው ነው እንጂ። ስለዚህ እነሱ ሲናገሩት በተቆጡ በተናደዱ ጊዜ ይናገሩና እንደገና መጥተው ደግሞ
እኛ ጋር ይመጡና መልሰው አፋቸውን እንትን ብለው እንዴ ብለዋል፣ ግን አልቀበልልህም ብለዋል። አኬ ምን ብለዋል? አፍረተ ስጋ የሳመውን ተቀበል የሚለኝ ና ይምጣ ፊቴ አልቀበልልህም እንደዚህ ነውር ብለዋል። አኬ በቃ አለቀ። ገላትን አስወግዱ፣ ድርሳናት አስወግዱ። ታቦት የለም። ሌላ ኦሪየንታል ቸርች አያውቁትም፣ የለም። ፕራክቲስ አያደርጉም እህታ የሚባሉት ኦኬ። በአባቶች የለም፣ አስወግዱ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ታቦት የሚባል የሌለ ታሪክ። ስዕላት መስገድ፣ ማምለክ አስወግዱ፣ አስወግዱ። በቃ በኋላ እንደ እሳት አደጋ እንደ አምቡላንስ ከምትሯሯጡ ነገሩ ህዝቡ ካመፀ በኋላ ከአሁኑ ማስወገድ ሪፎርሜሽን ማወጅ ነው። ኦኬ። ኢየሱስ ክርስቶስ ያማልዳል። ካፕቲክ ትላለች፣ ኦሪየንታል ቸርች ይላሉ፣ አባቶች ይላሉ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አያማልድም። ደለተችው እንደውም በ2000 ትርጉማ የኢየሱስ ክርስቶስ አምላክና አባት አንደኛ ጴጥሮስ ምዕራፍ 1 ላይ ወደ 3 ላይ ኢየሱስ ክርስቶስ አምላክና አባት ይባረክ፣ የኢየሱስ ክርስቶስ አባት ይባረክ ብለው አምላክ የሚለው የባህሪ ልጁ እንደሆነ መሆኑን እኮ ነው ኢንዳይሬክትሊ ድሪት ያደረጉት። የኢየሱስ ክርስቶስ አምላክና አባት ሲባል ወይም ደግሞ የኢየሱስ ክርስቶስ አምላክ ማለት ሰውነቱን ነው የሚቃወመው። ኢየሱስ ክርስቶስ አምላክ ካላችሁ ሰውነቱን የሚቃወም ኢንዳይሬክትሊ እንዲህ ላልገባቸው ነገር አንድ ባህሪ የሚለው ምን እንዳስተለታቸው አላውቅም። አማላጅ የሚለው ፈራጅ እንዲህ ውስብስብ ያለ መጽሐፍ ቅዱስ እስከ መደለት የራሳቸው አይደል እንዴ? ዲያቆን ያረጋል አበጋዝ የተቃወማቸው ውስጡ ለቄስ ነው አለው። አቡነ በርናባስ ወንጀል ነው አሉት። መጽሐፍ ቅዱስ መለወጣቸው አለቀ። ከራሳቸው እየተሰማ ነው ያለው አማራጭ። እንዲህ ወጥቶ በየአደባባዩ ህዝብ በተሰበሰበ ጊዜ መፎከር ምናምን ማለት ሳይሆን መታደስ ነው። እኛ የአፖሎጀቲክስ እንደውም አጠንክረን ነው የምንቀጥለው። አንደበታችን በትክክል በማስረጃ እንቀጥላለን፣ እናፈርሰዋለን። ከዛ በኋላ ይገነባል። አለቀ። ህዝባችንን ከእናንተ እጅ እናስለቅቃለን። በምድር ያለው የሚሰበከው ለኢየሱስ ቦታ የለውም። ህዝባችን ተይዟል። በተረት ማስለቀቅ ነው። በቃ የነብርን ጭራ ከያዙት አይለቁም። ይሄ እንደዚህ ለሚፎክሩት ለጥቂት ጳጳሳት ይድረስላቸው። አንላቀቅም። ጌታ ኢየሱስ ይባርካችሁ። ተባረክ ኤርሳሜ፣ ጌታ ዘመንን ይባርክ። ቀጥሉ በከዳጊ ቀጥሉ። ብሩኬ ካሉ ቀጥሉ። ዳግሻዬ ቢዚ ነው መሰለኝ። ለማንኛውም እኔ አንድ ደቂቃ ብቻ አውርቼ ልውጣ። ያ እሳቸው ቢቻላቸው ማድረግ የነበረባቸው የተሰቀለውን እኛ ግን የተሰቀለውን ክርስቶስን እንሰብካለን ብለው እንዳሉ ክርስቶስን ሰብከው ቢሆን ማኖሮ እንዴት መልካም ነበረ። ግን ሰብኮት ቢሆን ኖሮ ውግረት ይደርስባቸው ነበረ። ኦኬ ምንድን ነው የሚባለው? ውግዘት የሚደርስባቸው ነበር። ለምን ስለ ኢየሱስ ክርስቶስ ተናገራችሁ? ለምንድነው ስለ ኢየሱስ ምስክር የሆናችሁ ምናምን ተብለው ውግዘት ይደርስባቸው ነበረ። ልክ እንደ አባ ገብርኤል ማለት ነው። ግን እሳቸው ያው እንግዲህ ያሉትን ሰምታችኋልና ኦርቶዶክስ በዘመናት መካከል እኔ እንጃ እስከሚገባኝ ድረስ እኔ ክርስቶስን ሰብካ አታውቅም። ሰብካ ቢሆን ኖሮ ይህን ያህል ትውልድ በዚህ በአምልኮተ ፍጡራን ላይ በዚህ ልክ እንትን ባልተነሳ ነበር ብዬ አስባለሁ። ለማንኛውም አንድ እውነት ግን ታይቷል። በቃ ምንድን ነው ሁሌም እንደምንለው ስዕል መቀረቡ ትክክል አይደለም፣ አንቀበልም። ኢንካሬጅ ሊደገፍ የሚገባ ጉዳይ አይደለም። ግን ስዕል አድኖ ብሎ ያሉት ስዕል ራሱን ማዳን እንደማይችል አትኩብን አይነት ነገር ነው ያሉትና እግዚአብሔር ይመስገን ብዙ ኦርቶዶክሳውያን አሁን ጥያቄ ኦርቶዶክሳውያን ተነስተዋሉ። ቅድም ራሱ እኔ ጋ አንዲት እህት በቃ ከነባሏ ምናምን ከነባለቤቷ ኦርቶዶክስ የሚባል ነገር ጥያቄ ፈጥሮባት ወደ እግዚአብሔር ቃል ዘውር በማለት አሁን እውነቱ ገብቷት እነኚህን ነገሮች እንትን አቮይድ አድርጋለች። እና በቃ ትውልድ እየነቃ ነው ማለት በቃ ትውልድ ወደ ክርስቶስ ዘውር እያለ ነው። ወደ እግዚአብሔሩ ቃል ወደ እውነተኛው ወደ መጽሐፍ ቅዱስ እውነት እየተመለሰ ነው።
እና ጥያቄ ትውልድ ተፈጥሯል። በነገራችን ላይ አሁን ተቆሞ ማርያምን አትንኩብን እንደዚህ አትንኩብን ምናምና የሚሉት እስከ ማስፈራራት ድረስ ላይክ ወይም ደግሞ በቃ እስከ በዛ ድረስ እንደዚያ ነገር ከተነካ የሃይማኖት ጦርነት ይቀሰቀሳል አይነት ነገር የተመጣው እነሱ ጋር ከተፈጠረው ፍረስትሬሽን የተነሳ ነው። እና ያም ሆነ ይህ ወንጌል ያሸንፋል፣ ወንጌል ያሸንፋል። አሁንም ትውልድ እንዲጠይቅ ይህን የጸጋውን ወንጌል በኃይል በስልጣን እንሰብካለን። ብዙ ነፍሳት ደግሞ ወደ እግዚአብሔር መንግስት እንዲጨምሩ እናምናለን ማለት ነውና አባታችን ከማስፈራራት ይልቅ እርሶ ራሱ ወደ እውነተኛው ወንጌል ዞር ይበሉ፣ ክርስቶስን እንሰብካለን ብሎ እንዳሉት ክርስቶስን ሰብኮ ያሳዩን ነውና ተባረኩ። ተባረክ። ጸጋ ይብዛልን። እሺ እኔ የሚሰማኝ ያው አንድ ነገር ነው። ምንድን ነው ተደብቆ የነበረው ትምህርታችን ለምን በአደባባይ ወጣ ነው። ምክንያቱም እስከ ዛሬ ደብቀውት በራሳቸው አውደ ምሕረት ላይ ያው ህዝቡን ሁሉ ያስተምሩበታል። ዞር ብለው ደግሞ ለምን ተጋለጠብን ነው። ሚዩት አድርጎ የገባው ኦኬ። አሁን ለምን ወጣብን ነው። ለምን ሰው አወቀው ነው። ደስ የሚለው ግን ሰው አወቀው። በቃ ኢን ዋን ኦፍ ዘ አዘር ዌይ ጌታ እየገለጠው ሰው ሁሉ ተረዳው። ምንድን ነው የተረዳው? እናንተ በክርስቶስ ኢየሱስ ላይ ዋሻችሁ፣ ለባህሪው ያልተገባውን ሰጣችሁ፣ ማርያምን ሰደባችሁ አሏችሁን። እናንተ ግን ማርያምን ሰደባችኋት። ባይዘው እኛንን በጣም የምንበሳቸው በማርያም መሰደብ። ኦርቶዶክሳውያን መተዋክ ተው እንጂ። ደስ የሚለው ግን ይኸው ነው። ደስ የሚለው አሁን ያ ሁሉ የጨለማ አስተምሮ ተገለጠ። ወደ የት መጣ? ወደ ብርሃን። በብርሃን ሲታይ፣ በብርሃን ማለት በእግዚአብሔር ቃል መነጽር ስንመለከተው ግን ምን አለበት? ጨለማና ሞት፣ ከዛስ የሲኦል መንገድ በደንብ አለበት ተዘርግቶ ሲወጣ፣ ኦኬ ለካ በእናንተ ቤት አዳኝ ኢየሱስ አይደለም። ለካ በእናንተ ቤት አዳኝ አስማታዊ የሆነ የፍጥረት ስርዓት ያላቸው ሶኮልድ ቅዱሳን ለካ አዳኝ ተብለዋል። ኦኬ ለካ እሱ እንዲዘክር ነበር። አንተ ግድ ያለ ስሟን የጠራ ያስጠራ ያነበበ ይሄን ገድል ያስነበበ እያልክ ህዝቡን ስትበዘብዘው ኖረሃል። አሁን ግን ከዚህ በኋላ ማድረግ አትችልም። አሁን ማነው ሆዱ አምላኩ ታዲያ ከተባለ አንተ ለሆድ ብለህ የህዝብን ልትጠብቀው የተሰጠን ህዝብ እንግዲህ ግድ ሳይል ወደ ሲኦል ስትነዳው ከቆየ ሆዱ ማነው አምላኩ የሚለውን እንግዲህ ያው የሚሰማው ይፈርዳል ማለት ነው። የእውነትን ወንጌል ሲናገሩ በሚናገሩት የእውነት ወንጌል ብርሃን ሲበራበት ይሄ ሁሉ ጨለማ ለካ እስካሁን ወደ ሲኦል ስትነዳው ነበር ይህንን ህዝብ። ስለዚህ አሁን ህዝቡን በእግዚአብሔር ትምህርት ሚዩት አድርገው አዎ ስርዓት። እሺ ስለዚህ እውነተኛ የሆነውን ቅዱስ የሆነውን የመዳንን እውቀት ለህዝቡ መስጠት የምትችሉበትን ቅዱሱን የተባረከውን የእግዚአብሔርን ቃላቶች መጽሐፍ ቅዱስን መስጠት ስላልቻላችሁ ጌታ ህዝባችሁን ከእጃችሁ ይወስደዋል። ከዛስ ወደ እውነት ቃል ይመልሰዋል። ይሄ ሁሉ እንዳይሆን ግን ንስሐ ግቡ። አሁንም እድል ነው። ንስሐ ግቡ። ጳጳሳት፣ ቀሳውስቶች፣ በዛ ቤተ እምነት ውስጥ ያላችሁ ካህናት፣ በአጠቃላይ ንስሐ ግቡ። ህዝቡንም ንስሐ የገባ ዘንድ ግድ በሉት ግድ በሉት። መዳን በክርስቶስ ኢየሱስ ብቻና ብቻ ነው። አሁንም እንነግራችኋለን። ሊሰገድለት የተገባው አንድ ነው። ክብር የተገባው አንድ ነው። ቃሉ እንደሚናገር ለምን ሲባል ታርደሃልና ብለው የተናገሩት ስለ አንዱ ስለ ጌታ ኢየሱስ ብቻ ነው። ታርደሃልና ይገባሃል ያሉት። የተገባው ማንም የለም። ማንም አልታረደም። ማርያም አልታረደችም። አርሴማ ምትላት አናቃትም። አቡነ ምናምን አናቃቸውም። ከነ መፈጠራቸው እንደውም አናቃቸውም። ታሪካቸው ሁሉ አንዳንዶቹ አይታወቁም ከየት እንደመጡ አናቃቸውም። የሚታወቀው በታሪክም
በልምድም በስብከትም በሁሉ የታወቀው ከዘመናት በፊት ያለው አሁንም የሚኖረው ወደፊትም የሚኖረው አንድ ነው። እሱም ኢየሱስ ይባላል። ሰው እርሱን በማመን ያለውን የዘላለም ሕይወት እንዳያገኝ በሰው ፊት ሁሉ ይህንን ጨለማ ጽፈህ ስታበቃ ዛሬ ዞር ብለህ ጴንጤን ትሳደባለህ። ለምን? ጴንጤ መጽሐፉን ይዞ ገለጠዋ። ሲገልጠው የመጽሐፍ ውስጥ ያለውን ሲገልጠው የእግዚአብሔር ብርሃን ሲወጣ ያድል ጨለማ ተጋለጠ። አም ሶሪ ቱ ሴይ ዲስ፣ ግን እኔ በጣም አባቶች የተባላችሁ እዛ ቤት ውስጥ ሁለት ቀለም ፀጉር ስላበቀላችሁ በሪስፔክት እናወራችኋለን። ነገር ግን ንስሐ ግቡ። ንስሐ ካልገባችሁ ጌታ መንገዳችሁ ላይ ቆሟል። ብድግ ብድግ ነው የሚያደርጋችሁ። ራሱ የሞተለትን የተዋረደለትን የተመታለትን የተሰቀለለትን ያንን ህዝብ ነው ወደ ሲኦል ምትነዳው። ተመለሱ፣ ንስሐ። በቃ ሌላ ጭቅጭቅ አሁን አያስፈልግም። ከጴንጤ ጋር አይደለም ችግር፣ ከጌታ ጋር ነው ያላችሁ ችግር። ከጌታ ጋር ነው፣ ከራሱ ከጌታ ጋር ነው፣ ከጴንጤ ጋር እንዳይመስልህ። ጴንጤ ምን አቅም አለው? ጴንጤው እኮ አቅሙ ጌታው ነው። አይታል። ጴንጤ ምንድነው አቅሙ? ጌታው ነው። አሁን አባቶች ተብዬዎቹ በአውደ ምሕረት ላይ ወጣቶችን ምን እያላችሁ ነው? እኛ ሰላም ነው የምንፈልገው እንጂ እኮ ሰላም እኮ ባንፈልግ እያላችሁ ነው አደለ? ወጣቱን አነሳስተለት ልክ ምን ብለህ በቃ በጃዙር እየነገርክ ያለው አሁን የምታደርጉትን ካላቆማችሁ እናስጨፈጭፋችኋለን ነው። ይሄንን ነው እየተናገራችሁ ያላችሁ አውደ ምሕረት ላይ የቤተ ክርስቲያን አባቶች ተብዬ። እግዚአብሔር አምላክ ምስክር ነው። ይኸው እዚህ ያለነውን ብቻ አይደለም በዓለም ላይ ያሉትን ጴንጤ ሁሉ ብታስጨፈጭፍ እግዚአብሔር ሌላ ሚሊየን ህዝብ ያነሳላል። እሳት የበላ እሳት የጎረሰ ሞክሩት። ጌታን ነው ምላችሁ። ከጌታ ጋር ማንም ተጋጭቶ አይቆምም። የተጣላው ከጴንጤ ጋር አይደለም፣ የተጣላው ከእግዚአብሔር ጋር ነው። ከእግዚአብሔር ጋር አሁንም ታረቁ። ጨርሻለሁ። ተባረኩ። እሺ ኩሲ ገብታል። ገብቻለሁ። እንዴት አመሻችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እሺ በርዕሱ ላይ ለማውራት ነው። ዋይ ብዙ ሳዳምጥህ ርዕሱን ኮንሰፕቱ ስላልገባኝ ነው። እሺ እኛ በሌላ ጉዳይ እያወራንበት ነበረ። በርዕሱ ላይ ማውራት ከፈለግ ጊዜ ሰጥህና በደንብ ታወራለህ ማለት ነው። አይ ቅድም ያነሳቸው ጉዳዮች ትንሽ ቅር ያሉኝ ጥያቄዎች አሉ፣ ፍቃድ ከሆነ ማለት ነው። ካልሆነ ግን ይዘለልና ርዕስ አለ። በርዕሱ ላይ ብቻ እሺ 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 አይዞህ እንደሱ እየሳቅ አሁን በርዕሱን አስረዳ። የሆነ ድምፅ ላይ ጥሩ ነገር የለም ብዬ ነው ያሳቀኝ። እሺ አይዞህ እኔ ጋር በጣም ጥሩ ነገር ነው ያለው። በደንብ ካደመጥከኝ ለአንተም ለዘላለም ሕይወት የሚሆን የእግዚአብሔር ቃል እኔ ጋር አለ። አይ የሆነ የትንቢት ቃል ነው የሰማሁት። የኔው እሺ ቀጥልሽ። ችግር የለውም። እኔ ለአባቶችህ መልእክት እያስተላለፍኩ ነበር፣ ሰምተዋል። ካንተ ነው መልእክት የሚተላለፈው። የኔው ቀጥል እስቲ። ችግር ሰምተዋል። ችግር አያሳስብ። እሱ ሰምተዋል። አንተ አያሳስብ። ቅዱሳኑን ደፍረህ የምትናገር እንደው እግዚአብሔርን የማትፈራ ሰው ካንተ አሁን እውነት ለአባቶች ውሃ ሽቅብ ይወጣል። ችግር የለውም። ሰምተዋል። አሁን ወደ ርዕሱ ተመለስ ብራዘር። ልቦና ይስጥ ብቻ። አይዞህ ወራንተ ራስ አይዞህ። እሺ ይቀበላል። እሺ ንግስት እሌኒና የመስቀሏን ታሪክ ታብራራልን ትችላለህ? የሆነ ሰው ገብቷል። ድምፅ ነበር። አይ የገባው ኩሲ ልታወራ ከሆነ የሆነ የግል ጸባ አይነት ነገር አስመሰልከው። ዋሽቅ ኤርሚዬ እንዴት ነህ ግን ወዳጄ? ደህና ነኝ። አለህ ጠፍተሃል።
አለሁኝ እኔ። እንዴት ነው? ከተገናኘን ስንት ጊዜያችን? አንተ አይጠፋ ላይቭ አትከፍትም? ትመጣ ነበር። እኔ ግን እከፍታለሁ ብዙ ጊዜ። ኧረ ብዙ ጊዜ የላችሁም፣ ረጅም ጊዜ። ኤርሚ እንደምን አለ? ደህና ነኝ። ኖቲፊኬሽን ካልመጣል በስተቀር አለ የተወሰኑ ጊዜያት ላይ ጠፋ ብዬ ብልም። አይ ሲናገር ኤርሚ በእውነት የነገረ ቅዱሳን ላይ የተናገረው ነገር አስከፍቶኝ ነው እንትን ያልኩት። ምን ብሎ ተናገረ? የነ ቅድስት አርሴማን አነሳ። ምን አላት? እመቤታችንን አነሳ። ደስ አይልም ብቻ ለማለት ነው። እኔው ምን አለ? ወደ ርዕሱ መግባት ይችላል። ኖ ቆይ፣ ምን አለ? ምን አለ? ደስ የማይለው ነገር ምን አለ? እየሰማሁት ነበር። ቢኒ ወንድሜ፣ ኤርሚ እኔ ምን አለ መሰል፣ እሺ እንደመጣለት የሚያወራ ሰው አይደለም። ቢኒ ወንድሜ ምን አለ? ሰምቼዋለሁኝ፣ ግን ምን አለ? እንደሰማሁ አንተን ያስከፋ ያሳዘነ ነገር ካለ ይቅርታ እንጠይቃለን። ምን አለ ቢኒ? ከሰማኸው ነገር ካስከፋ፣ ስለ አርሴማ ስለ ቅድስት ማርያም ምን አለ? እየሰማሁት ነበር። ለባህሪዋና ለምግባሯ የማይመጥን በጣም ነውረኛ ነገር ጽፋችሁ የኢትዮጵያ ኦርቶዶክስ ተዋሕዶ የጌታችን እናት ቅድስት ድንግል ማርያምን ትሰድቧታላችሁ፣ እኛን ትሰድባላችሁ ትላላችሁ እንጂ እናንተ ናችሁ የምትሰድቧት አለ። 100% የተረጋገጠ እውነት ነው የተናገረው። እኔ በማስረጃ አስደግፌ እናገርለታለሁ ስድቡ ምን እንደሆነ ማለት ነው። እና ቢኒ ተናግሮ ስለ ማርያም ተናግሮ ወይ ስለ አርሴማ ተናግሮ ያስከፋ ነገር ካለ ንገረን። ካልሆነ ግን ሰምተነዋል፣ እኛም ሰምተነዋል፣ አንተም ሰምተዋል። አንድም ወላ አርሴማ ምናምን ሲል ነው እኮ ልክ ነው። አናቃትም። አሁን አርሴማ እሷም አታውቃችሁም፣ እሷም አታውቀንም፣ እኛም አናቃትም፣ ልናውቃትም አንፈልግም። አዎ እናንተ እሷም የማያምን ሰው እሷ አታውቅም እኮ፣ እሱ እንድታውቁት ነው። ኦኬ፣ እናንተ ስለምታምኑ ታውቃቸዋለች እጅግ በደንብ በጣም። አርሴማ አንተን ታውቃለች በደንብ በበረከቷ ሁላ ነው። ምን ብዬ ልንገርህ? አርሴማ አንተን ታውቃለች? አዎ። አርሴማ የኖረችው በምን ዘመን ላይ ነው? በስንት ዓመተ ምህረት ላይ ነው? ለማውቋ ልትነግረኝ ነው? እኔ ስላልነበርኩ። አይ ንገረኝ፣ በስንት ዓመተ ምህረት ላይ ነው የኖረችው? አዎ እኔ እንግዲህ ገድሏ ላይ እንዳየሁት በነ ዲዮቅልጥያኖስ በነ ድርጣድስ ዘመን የኖረችው። ይሄ ማለት በ3ኛው መቶ ክፍለ ዘመን አይደል? አዎ በ3ኛው ክፍለ ዘመን። አዎ አንተ አልነበርክም ልትለኝ እንዳትሆን። አንተ በ21ኛው መቶ ክፍለ ዘመን ላይ ነው የምትኖረው። ወይኔ አድመጠኝ። ስለዚህ 3ኛው መቶ ክፍለ ዘመን 21ኛው መቶ ክፍለ ዘመን 18 ክፍለ ዘመን መካከል ላይ ያለ ማለት ነው። ስለዚህ የአንተ አርሴማ በ18 ትውልድ አልፋ በ21ኛው መቶ ክፍለ ዘመን የሚኖር ኩሲ የሚባል ወንድ ሰውን ታውቀኛለች ብለህ ስትል በራስህ ላይ ሙድ እያያዝክ በራስህ ላይ እየቀለድክ እንደሆነ የምናውቀው። በምን ልታውቅ ትችላለች? የዋህ ነህ እንደው በጣም ነው የምታሳዝነው። በምን ልታውቅ ትችላለች? አንደኛ በኖረችበት ዘመን አንተ አልነበርክም። ታውቀኛለች ብለህ ስላልክ ነው። ታውቀኛለች። አንተ አብርሃምን ታውቀዋለህ? አንተ ሙሴን ታውቀዋለህ? አድምጥ። አዎ አውቃቸዋለሁ። የሌለ ነገር እኮ ነው ኤርሚያስ ያመጣኸው። አውቃቸዋለሁ። አባቶቼን ሙሴንም አብርሃምንም አውቀዋለሁ። የማውቀው በምንድን ነው? አብርሃም አንተን ያውቃል? አብርሃም አንተን ያውቃል? አበጋጅ አድምጠኝ። የተጠየቅከውን ሳትመልስ ዚስ ኢዝ ኦርቶዶክስ አንድ ስትያዙ የመለስኩልህ ነው። ዚስ ኢዝ ኦርቶዶክስ አትበል ኤርሚያስ። ዛሬም አልተቀየርክም። ስትያዙ ዛሬም ያው ነህ። ጭብጥ አትሞሉም። በእውቀት ስትያዙ ጭብጥ አትሞሉም። ዛሬም ያው ነህ ወይ? ሙሴን ታውቀዋለህ አንተ ብዬ ጠየቅኩህ። አዎ አውቀዋለሁ። ሙሴን አብርሃምን አውቀዋለሁ። ሙሴ አንተን ያውቃል? ሙሴ አንተን ያውቃል? የአንተን ጥያቄ መልስና ከዛ ሙሴ እኔን ያቀኛል አያቀኝም ብሎ የሚለውን እነግርሃለሁ። አንተ ያቺ የአርመኗ ሴትዮ ወይዘሮ አርሴማ ታውቃለች ወይ ነው ያልኩህ። ይቅር ይበል ቅድስት ሰማዕት ቅድስት አርሴማ ብለህ ጥራት። ተሳዳቢዋ አርሴማ ታውቃለች ወይ? ገድሏ ላይ እንደዛ ነው ታሪኳ የተጻፈው። እናንተ ናችሁ የጻፋችሁ። እግዚአብሔር እንደው ልቦና ይስጥህ ብቻ። እንደው ተሳዳቢዋ አርሴማ የምታውቅህ በዱቅሌጣያኖስ ነው የሚባለው በሱ ዘመን የነበረችው እሷ ታውቃለች ወይ ብዬ ስለ አዎ ታውቀኛለች አልክ። ኦኬ አንተ ታውቃታለህ ብዬ ስለ አውቃታለሁ አልክ። አንተ ብታውቃት በታሪክ ተጽፎልህ ታውቃለህ። እኔ አሁን ሙሴና አብርሃምን አውቃቸዋለሁ አባቶቼን። እንዴት ነው የምታውቃቸው ኤርምያስ? እነሱ በነበሩበት ዘመን ስለነበርኩ አይደለም የማውቃቸው፣ በሕያውና ለዘላለም በሚኖር በእግዚአብሔር በአምላኬ ቃል ላይ ድካማቸውም ብርታታቸውም ውልደታቸውም የት ሀገር እንደተወለዱ እግዚአብሔር ለምን ዓላማ እንደጠራቸው እነዚህን ሁለት የጠራቸውን አባቶቼን ሙሴንም አብርሃምንም አውቃቸዋለሁ። በምን የምታውቃቸው? በእግዚአብሔር ቃል ማለት ነው። እንዴ እኔ ታዲያ በምንድን ነው የማውቃቸው? አድምጠኝ። ተይዘህ ብራዘርዬ፣ አርሴማ ታውቀኛለች ነው አንተ ያልከው። አርሴማ የምታውቅህ
በ3ኛው መቶ ክፍለ ዘመን የነበረች ሴትዮ 21ኛው መቶ ክፍለ ዘመን ላይ ያለውን ኩሲ የምትባል ሴት ወንድ ኩሲ የሚባለውን ወንድ ታቀኛለች ነው ያልከው። እንዴት አወቀች? እሷ ታቀኛለች ነው ያልከው። አንተ እንዴት አወቀች? በል ተናገር። ሜዳው ላይ መጥተሃል። የመጣኸው ጴንጤ ቤት ነው ብራዘር። ተናገር። እንዴት ነው ያወቀችህ? አንተ እሷን ብታውቃት ታሪኳን አንብበህ ነው። እሷ ግን አንተ እንደ ጀብደኛ ቤት አድርጋ አታስበው። ተሳዳቢ ቤት፣ መናፍቅ ቤት ነው የመጣሁት። ብራዘርዬ ከነተረታችሁ ጭምር በእውነት ቃል ሳደቃችሁ ደስ ይለኛል። ከነተረታችሁ ጭምር ማለት ነው። በል ተናገር። በጣም የምታሳዝነኝ ኤርሚያስ፣ እኔ በእውነት በጣም ነው የምታሳዝነኝ። ወይዘሮ አርሴማ በምደምታውቀው በእግዚአብሔር ቃል የእግዚአብሔር አገልጋይ ነች። በረከቷ ይደርብን። ወይዘሮ ስለ ክርስቶስ ሰማዕትነት የከፈለች ወዳጅ አልተጠየቅም። ንጉሥ ተሳድባ ነው የተገደለችው። የምን ሰማዕትነት? ኧረ ይቅር ይበል። የት ሰማ? ገድሏ ነው የሚናገረው። ገድል አርሴማ ገድሏ ነው የሚናገረው። ብራዘር እዚህ ቤተ የመጣው የምን ረተው ነው? እስኪ በመረጃ ተው፣ ስርዓት ይኑርተው። አንድ ቀን ይሄ ምላስ ይጠየቅ፣ ፍርድ ቤት ላይ ይቆርማል። በመረጃ ካሜራ ክፈት። ኤርሚያስ ከፈታል፣ ይኮመኮማል ማለት ነው። ወይዘሮ አርሴማ የት ሀገር ሴት ነች? አርመናዊት ነች። ቀጥል። በምን ምክንያት ነው የሞተችው? ድጋማት በሰማዕትነት ምን እኔ ክርስቶስ ያከበራት ቅድስት ላይ እኮ አንተ ሰይጣንም አፉን ይከፍታል። እኔ አላፍርባት። እጅግ የተከበረች ቅድስት ነች። አድመጣኝ። አንተ አክብር፣ መብት ነው። አንተ ትወርዳለህ እንጂ እሷ እንዴ ከብራለች። ይብላኝ ለአንተ ምድር ላይ ለምትሰቃየው አንተ ያለ መረጃ ነው የምትለው። ይብላኝ ለአንተ ምድር ላይ ለምትሰቃየው እሷ ከብራለች። ወዳጄ ተረጋጋ። ኩስዬ ወንድምዬ ያው የእናትህ የቅድስት አርሴማ ገድሏና ታምሯ ይነበብልሃል ማለት ነው። በርዛ ያመጣው ነው። ቀጥል። ኦኬ እንደዛ ነው። ይህን ሰውዬ ትጠይቀዋለህ። አሳታሚውን አልተሰማኝም ማለት በጥፊ እያጨሰችው እንኳን አልተሰማኝም ብለህ ሰውየው በቃ ምንድነው ወጣቶቹ እንደሚሉት ፎንቃ ይዞታል ማለት ነው። እና እቺ ሴትዮ አይ እኔ ለክርስቶስ ነው የምኖረው ብላ ካለች በጥንቃቄ ነው መንገር ያለባት። ክርስቲያን አደረች እንዴ? ከክርስቶስ እንዴት ነው የተማረችው? ከሐዋርያቱ እንዴት ነው የተማረችው? እሷ ለአግባሽ ብሎ ስላላት፣ እሷ ግን እየተንደረደረች ንጉሱን በጥፊ ታጨሰዋለች። መልክሽ የፊትሽ ውበት ስለወደዱ አንቺን ከመውደዴ ብዛት መንግስቴን እተውና ከአንቺ ጋር እከተል ዘንድ እፈቅዳለሁ አላት። ይታይ ንጉሱ ከማፍቀሩ የተነሳ መንግስቴን እንኳን ሁሉ ተዋለው ስለ አንቺ ፍቅር እያላት ነው። አልኩ በቃ ምን አለፋ ወገኖች፣ እዚህ የንጉሱን ክርስትና አረማዊ ነው ሰውየው፣ አረማዊ ነው። ገና ጌታን አላመንም፣ አረማዊ ነው። ግን እሷ ክርስቲያን ተብላ የምትባል ነው። ባህሪ ግን ስታይ እሷ አረማዊን ትናት፣ እሱ ግን ክርስቲያን ነው። ስለ ፍቅር ብሎ የሚታገስ ለአግባሽ ብሎ ወንድና ሴት መጋባት እኮ የእግዚአብሔር ፍቃድ ነው። ወይዘሮ አርሴማ ባለጌ ሴት ናት ብለን ምንድነው? ገድሉን አንብበን ነው። ባለጌ ብለህ ያልከው ኤርሚያስ ለምደ ብለህ ነገስታትን ትሳደባለች፣ በጥፊት ማታለች፣ ውሻ ክርፋታም እያለች ምራቅ ተተፋለች። የትኞቹ ነቢያት ናቸው እንደዚህ ያደረጉት? የትኞቹ ሐዋርያት ናቸው እንደዚህ ያደረጉት? ጌታችን በሄሮድስና በጲላጦስ በነገስታቱ ፊት በቆመ ጊዜ ተፋባቸው እንዴ? መጽሐፍቶቻችሁ ኦርቶዶክሳውያን ወገኖች በአደባባይ አንገት እያስደፏችሁ፣ እያሸማቀቋችሁ፣ እያዋረዷችሁ አሉ። ስለ እነዚህ መጽሐፍቶች እከራከራለሁ ብላችሁ የምትሉ ኦርቶዶክሳውያን አንዴ አይደለም ሁለቴ፣ ሶስቴ፣ አራቴ ቆም ብለህ በመጀመሪያ አስብ። በተለይ እዚህ ቤት ደግሞ ገባለሁ ብለህ ካልክ በደንብ አስብ። ጫንቃ ላይ ተጫነች። በስድስት ኢየሱስ ነው ብሎ ቁስቋምና ኢየሱስ ነው ተብሎ በኦርቶዶክስ ተዋሕዶ ቤተክርስቲያን ይከበራል። በስድስት እሷን ወስደው ሸነቀሯት፣ በኢየሱስና በቁስቋም ላይ ደረቧት። ለምን ኢየሱስ የሚባለው ምንድነው?
ስለት አይሰማም ብለው። ስለዚህ አሁን በሙሉ ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ አርሴማ 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 ይላል። ማናት ወይዘሮ አርሴማ? አባቷ ማነው? ቴዎድሮስ ይባላል። አርመናዊት ሴት ማለት ነው። ታሪኳን ገልጠህ ስታነብ እንደዚህ አይነት ስድብ ክርፋት የገማ የተላ የሸተት ብላ ትላለች። ይሄ ክርስትና ባህሪ ነው እንዴ? ነው ወይ? አትቆሙም ፊት መተ ማለት ነው። በመረጃ ከሆነ ስለዚህ ሁለተኛ እንዳይለመዳችሁ እሺ፣ ቆም ብለህ ማሰብ አለብህ። በዚህ ቤት ከመግባት በፊት ምን እየተወራ ያለበት ቤት ነው ብለህ ማለት ነው። እዚህ የሚገቡ ወንድሞች አሉ። ምንድን ነው የሚያወሩት? ምንድን ነው እዛ ቤት እየተወራ ያለው ብሎ የሚለው ቆም ብለህ አስበህ መግባት አለብህ። አንብበህ ነው መምጣት ያለብህ። ሳታነብ እዚህ ቤት እንዳትመጡ። እሌኒ እናቴ አርሴማ አያቴ ብለህ ብትል ሴቶቹ እሌኒ በራሷ ደም ከውሃ ጋር ቀላቅላ ሰውን የምታጠምቅ ነበረች። እሌኒ የክርስቶስን ደም ከመስቀል ውስጥ አግኝታ የዛሬ 2000 ዓመት የፈሰሰውን ደም አግኝታ ያኔ እሷ በነበረችበት ዘመን ወደኋላ 300 ምናምን ነገር ዓመት ማለት ነው። የክርስቶስን ደሙን ከመስቀል ውስጥ ጠጣችው ይላል። ደሙን ቀጥታ ደም ትጠጣለች። ጡቷን ቀዳ ደም አውጥታ ከውሃ ጋር ቀላቅላ ሰውን ታጠምቃለች። የራሳችሁ ታሪክ ድርሳነ መስቀል ና ወንድሜ ና። ደግሞ እናንተ እንኳን እውቀትህን አይደለም ስድብህን እንኳን አልፈራም። ና ግባ ብራዘር። እኔ አላየውም ነበር ገስት እንደላክ ገስት ልኬ ፈራኝ ብለሃል። ይኸው ገባ። ለምን እንደምትፈራኝ? ኧረ እኔ አልፈራህም። እኔ ማንህ እናንተ በእውቀት በምን በስድብም አልፈራህም። እንኳን በእውቀት ያው ስድብህን እሸከመዋለሁ። ጋይድ በጣም ነው የምትፈራኝ ሁሌ። የምር እንኳን ደህና መጣ። እንኳን ደህና ቆየ። ያው እንግዲህ እግዚአብሔር አምላክ እንደተናገረው ስድብ ለዘንዶ ነው የተሰጠው። ዘንዶ ስላረፈብህ ነው። ያ አርሴማ እናትህ ትሳደባለች፣ አንተም ቀጥለህ ትሳደባለህ እና ዘንዶ አርፎባት አርሴማ የምትባለዋ ሴትዮ ንጉሥ ትሳደባለች። የዘንዶ መንፈስ ስላረፈባት ማለት ነው። ያው ህዝቡም አንብቦታል፣ እኔም አንብቤዋለሁ። አንተም ደግሞ አሁን ቀጥሎ ትንንሽ እባቦች ወይ ዘንዶች ካለ አንተም ላይ ይታያል፣ እኔም ላይ ይታያል። እንግዲህ ካለ ማለት ነው እና በተግባር ይሁን። ይቀጥሉ አባታችን። እስኪ ግን ማን ያሳተመው መጽሐፉን? አሳይቻለሁ እኮ ቤተክርስቲያናት ያሳተመችው። አዎ ስልክ ቁጥሩ ሁሉ አለ። ይኸው 0968 054949 ደውለህ መጠየቅ። አዎ ብላን ቤተክርስቲያናት ያሳተመችው የቤተክርስቲያኒቱ መጽሐፍት የሚገለገሉበት ማለት ነው። እስኪ አሳየን። አሳየው እኮ ቅድም ወንድሜ አልነበርክም? ምን ቤተክርስቲያኑ አይደለችም ያሳተመችው። እሱ መጽሐፍ እኔ ያለኝ እጄ ላይ እኮ። ታዲያ አንተ እጅ ላይ ቤተክርስቲያኑ ካለ የሚያደርግ መጽሐፉ እጁ ላይ አለ። መጽሐፉ እጅ ላይ አለ። አንተ ከዚህ ውጭ ቤተክርስቲያኒቱ አሳተመች ብለህ የምትለው መጽሐፍ ካለ አምጣ። እኔ መጽሐፉ እጅ ላይ ስላለ ማን ያሳተመው ነው ያልኩህ እኮ። ያው መጽሐፉ እጅ ላይ አለ፣ ያሳተመውን አውጣ። ታዲያ እኔ እኮ ቅድም አስነበብኩ። እኔ በደንብ ገልጬ ካሜራ ከፍቼ ህዝብ ባለበት 2000 ምናምን ሰው እየሰማ ቢሃይንድ ባይ 1800 ሰው እዚህ 700 ሰው ወደ 2500 ሰው እየሰማ አስነብም ታገኘው። ከታየ አንተ ላይ ከቤተክርስቲያን ውጭ እኔ ብራዘር አያችሁት? 700 ሰው አለ አውጣ ሳይ ግለሰብ ነው ያሳተመው። ብራዘር ምንም ይኸውልህ፣ አሁን እኮ ጮክ ጥያቄ ግን መልሱን መልስልሃል። በመረጃና በማስረጃ ኤርሚያስን ሞግታለሁ ማለት ትልቅዬ ቋጥኝ ተሸክሜ ተራራ ላይ ወጣለሁ ብለህ ማለት ነው። አትችልም ብራዘር። ያው አንድ ወድቃል። አሁን ወደ ጥያቄ ምንድን ነው? አድምጥ። ያው ደግመዋለሁ። በመረጃና በማስረጃ ኤርሚያስን ሞግቼ እረታለሁ ማለት ትልቅ ቋጥኝ ተሸክሜ ኪሊማንጃሮ ተራራን ወጣለሁ እያልክ ነው። ምክንያቱስ ያለ መረጃና ያለ ማስረጃ የማላወራ ሰው መሆኔ ዓለም ያውቃል ብራዘር። ትናንትና የመጣው ሰው አይል ምሳሌ ዓለም ያውቃል። ተናገሩ። መጽሐፉን ያሳተመው ግለሰብ አድመጠኝ። እጅ ላይ መጽሐፉን ታቀፈ ስታበቃ እኔ እኮ ለህዝብ አነበብኩት አልኩ። እኔ ለህዝብ አነበብኩትኝ። መጽሐፉን ለህዝብ አነበብኩት። ማን እንዳተመው እንዳታተመ
ስልክ ቁጥር፣ ሞባይሉን፣ የቢሮ ቁጥር፣ አሳታሚው ማን እንደሆነ፣ ዲያቆን ወልዱ አብርሃም የሚባለው ሰው እንደሆነ እሱን ሰው የቁልቢ ንዋየ ቅድሳት መሸጫ ሱቅ 251 ማለት ነው 914 367453 ደውሎ ቅጭል ማድረግ ነው። ይህንን የአርሴማን ገድል የጻፈው ማን ነው ብለህ ስጠይቅ ቤተክርስቲያኒቱ ማለት ነው። የቁልቢ ቤተክርስቲያኒቱ አይደለች፣ ግለሰብ ነው ያሳተመው። ብራዘርዬ አሁን አየህ፣ ቅድም መልስ አለ ብልሃል። እስካሁን ግን እኮ መልሱን እኮ ጥያቄን እመልስልሃለሁ። ደጋግመህ የምታዜመው እሺ። አርሴማ በምንድን ነው የሞተችው? አሁን ጥያቄ ምንድን ነው? አርሴማ በምንድን ነው የሞተችው? ሰማዕት ነች። ኦኬ፣ ሰላማን ስትል ነው ሰማዕት የሆነችው? ክርስቶስ ነው፣ በክርስቶስ ፍቅር እንደ ጳውሎስ እንደ ጴጥሮስ እንደነ ጴጥሮስ እንደነ ጳውሎስ። ኦኬ፣ ስታነቦ የነበረው ላይ ቴንክ ዩ። አድምጠኝ። በሰማዕት የሆነችው ስለ ክርስቶስ ነው አይደለ? በማን እጅ ነው ሰማዕት የሆነችው? ቅድም ስታነበው የነበረውን አውጣው። በማን እጅ ነው ሰማዕት የሆነችው? ቅድም ስታነብ የነበረውን አውጣው አልኩ። በሰው እጅ ነዋ። በልታች ውረድ። ሁለተኛ እታች ውረድ። ሁለተኛ እንዳይለመድ ጥያቄ እንኳን ስጠይቅ እንኳን ደጋግመህ ቅድም የጻፍከውን አውጣው ይለኛል። አውጥቼ እኮ እኔማ አነበብኩት እኮ። አንተ ታሪኩን የምታውቅ ከሆነ መናገር ነው። ስለዚህ መስቲካህን እያላመጥክ ያላነበብከውን መጽሐፍ እጅ ላይ ግን መጽሐፉን ይዘዋል፣ ግን አላነበብከውም፣ አታውቀውም ታሪኩን። እንዴት እንኳን ሰማዕት እንደሆነች አታውቅም። ሴትየቱ ለክርስቶስ ስትጋደል አልከኝ፣ ስትሳደብ ነው የተገደለችው። የተሳደበ ተጋዳይ ይባላል እንዴ? እንበር ተጋዳ ላይ ብለን እንበልልህ ተሳዳቢ እንዳይለመዳችሁ። ሁለቴ ሶስቴ ቆም ብለህ አስብ። እሺ አብርሃም፣ እሺ ከራሳችሁ ታሪክ ጋር ተጣልታችሁ አብርሃም። እሺ አይሰማም አብርሃም። እኔ እኮ የምለው ለምንድን ነው ዝም ብለህ የምትሳደበው? ግን ለምን አታወራም ከደህና ሰዎች ጋር? ያው አንተ ታች እየተሳደብክ ነበር እንደ ቅድም በኮሜንት ማሰድባለሁ ታውቃለህ። ለምን ሊሞግቱ ሲገቡ አትሞግታቸው? በቃ ይኸው ብራዘር፣ እኔ እኮ አሁን እያወራሁ ነው። ከሱ ገባ መጽሐፉን ይዤዋለሁ አለ። ያነበብኩትን መጽሐፍ መልሰህ አንብብልኝ ይላል። እኔ ቅድም እኮ አነበብኩ። ሰምቶ መጽሐፉን እጁ ላይ ይዞታል ማለት መጽሐፉን አሳየኝ ባለፈው እኔ እንዳልኩ ማለት ነው። አታሳየውም። በቃ ብታሳየው እኮ ሰውዬው አሳይቼ አላነበብኩም እንዴ? እኔ በየደቂቃው ለእናንተ መጽሐፍ ማሳየት አለብኝ እንዴ? እያሳየው ኦኬ። አይ መጀመሪያ እንዳሳየ ወይ ሰውዬው አላየ ይሆናል። ገብቶሃል? ደብቄ አይደለም ያነበብኩትኝ። ካሜራ እዚህ ቤት ካሜራ ከፍቼ ነው የማነበው። መጽሐፉ እንደዚህ ገልጬ ገድለ አርሴማ አሳታሚን አዘጋጀው። ዲያቆን ወልዱ አብርሃ 0968 05 4949 ይኸው እሱን ተወናሽ ባለፈው የባለፈውን አጠይቀኝ። የአሁኑን ስመልስልህ የባለፈው አትበለኝ። አሁን ጠይቀኝ አይደል? ለጠይቀኝ መጽሐፉን አውጥቼ በህዝብ ፊት ዘወርሃ መጋማን ዘወርሃ ሐምሌ እያልኩኝ አሳየው። ይኸው ወልዱ አብርሃ የቁልቢ ንዋየ ቅድሳት መሸጫ ማለት የቤተ ክርስቲያኒቱ ንዋየ ቅድሳት መሸጫ ነው። ይኸው ስልክ ማነው የቢሮ ቁጥር ነው ስልክ ቁጥር ብሎ ማለት ደውሎ እኮ ሰውየው እኮ ሊያሳይ ነበረ። መጽሐፉን እኮ እጁ ላይ ይዞ ነው እንደገና እኔን አሳየ ብሎ የሚለ። እኔ እኮ ሳላሳይ አይደለም ያነበብኩትኝ። አሳይቼ አንብቤ ከዘጋው በኋላ እሱ ገባ። ስለምትፈራ ሰውየው በእውቀት ሊሞግት እንደገባ እርግጠኛ ነበርኩኝ። ዜሮ ከተነጋገሩ ጥሩ ነው። ዜሮ ከተዋለሁ። አላየም እንዴ? ዜሮ እኮ ከተትኩት እፊቴ አይደለም። ዜሮ ማለት አንተ አሁን ዛሬ ተሳደቡ እያልኳቸው ኮሜንት ላይ እፊቴ አትቆም። በመረጃና በማስረጃ እፊቴ እናንተ አይደላችሁም። ባለፈው አንተ በስድብ ነው በፊት ማትቆመው። እኔ ደግሞ በስድብ ደግሞ ታውቀኛለህ። ከዚህ በፊት ሮያል ፕሊስ እታች ቅድም ስትሳደብ ነበር፣ ነውረኛ ስድብ። እሱን ብናደርግ ነው የምሰድብህ። አንተ ምን እያደረክ ነው? አርሴማ ከእናትህ ከአርሴማ የተማርከውን ትችላለህ። እኔ ደግሞ አንድ ነገር ልንገርህ፣ ታውቀኛለህ እኮ ብዙ ዘመን ታውቀኛለህ። እኔ እኮ ስትሰድበኝ አዋርድሃለሁ። አውቃለሁ። ከአርሴማ የተማርከው ነው። እኔ ደግሞ ከክርስቶስ የተማርኩት እኔ ምንም አይመስለኝም። እኔ ደግሞ ከክርስቶስ የተማርኩት አንተን አላዋርድህ። ስታዋርድ አዳምጠኝ። ለምን አዋርዳለሁ? ወንድሜ እኮ ነው። አንተንማ እወድሃለሁ።
እኔንማ ስለምትወደኝ ነው ብናርቅ እየሰደብኩ ብሎክ ማታረገኝ ሮያል እኩል አታውራ። እየተደማመጥን እናውራ። ሁለታችን የምናውራ እየተደማመጥን እናውራ። አንተም የተማርከው ከአርሴማ ስድብን ነው። ተሳደብ። ከድሮ ጀምሮ ትሰድበኝ ነበር። የሆነ ጊዜ ደግሞ አቆምክ። አሁን ቅድም ደግሞ ልክ ሳወጣ ትሳደባለህ። አንተ ከአርሴማ የተማርከውን ስድብ አለ። እኔ ከክርስቶስ ስለተማርኩ አድምጠኝ። እኔ ከክርስቶስ አታቋርጠኝ እኮ አልኩ። አውርቼ እሰጥሃለሁ። እኔ ደግሞ ከአምላኬ ከክርስቶስ የተማርኩትኝ ሰውን ማዋረድና መሳደብ አይደለም። አንተን ወድሃለሁ። አምላኬ እግዚአብሔር በሚያውቀው ህዝቤን ወዳለሁ። ወንጌላውያን አማኞች እንወዳችኋለን። ምንድን ነው ታዲያ ግብ ግቡ ኤርምያስ ብለህ ካልከኝ በቅዱሳን ተብሎ በተባሉ ስም የተጻፈ በቅዱሳን መላእክት ስም የተጻፈ በጌታችን እናት ስም የተጻፈ በጌታ ስም የተጻፈ ሮያታች ቦልከው እያሉ ነው ከታች። አታቋርጠኝ እባክህ አታቋርጠኝ። ቦልከው እያሉ ነው ከታች። አትቦለክም። ለምን ትቦለካለህ? ማንም አይቦልክም። ማናችሁም እንዳትቦልኩት። ሮያል በጣም ደጋግሞ ለብዙ ጊዜ ሲሰድበኝ ነበር፣ ራሱ ያውቃል። አሁን ግን አልሰድበም አለኝ። አሁን ደግሞ ልክ አውጥቼ ስናገር ደግሞ መሳደብ ጀመረ። ይሳደብ፣ ተዉት። ይሄ ወንድም አንድ ቀን ይሄ የምናገረው ነገር ገብቶት ይሄንኑ ሐሰት እውነትን እውነት ብሎ የሚል የስላሴ ባሪያ እንዲሆን ምንም አልጠራጠርም። የስላሴ ባሪያ ነኝ። አሁን ኧረ ተው በእናትህ። ኦኬ ከሆንክ አድምጠኝ። ከሆንክ ለማታውቃት ሴትዮ አትከራከር። መጽሐፉ ተጽፏል። እንከባበር። ለማታውቃት ሴትዮ አትከራከር ነው። እንከባበር። ሴትዮ ምናምን መልአክ ነች አላልኩም። ሴት ናት። ለዛ ነው ሴትዮ ብዬ የምልህ። ሴት እንከባበር የምልህ ሰማዕት የሆኑ ሰዎችን አክብር። ሰማዕት የሆነችው በምን ምክንያት? ሰማዕታቶችን አክብር። ሰማዕት የሆነችው በምን ምክንያት ነው? እኔ አላከብርም ሰማዕትነቷን። ሴትዮ ክርስቶስ ብላ ሰማዕት የሆነች ነች። በቃ ኦኬ እሺ። ቅድም ከኔ የተሻለ ሰው በመጽሐፉ ሊነጋገር ሲገባ ሰውየው ለምንድን ነው ወዲያውኑ ያስወረድከው? መጽሐፉን እጁ ላይ ይዞት እኔ መጽሐፉን አሳይ ብሎ ሲል ደጋግሜ መጽሐፉን አሳይቼዋለሁ። እንደዚህ አሳይቼዋለሁ። ሰውየው እኮ ሮያል የማድመጥ ችግር ካለብህ መጽሐፈ ጤፍ ምናምን አንተ አድምጠኝ። የባለፈውን አጠይቀኝ። ኖ እንደዚያችሁ የባለፈውን አጠይቀኝ። አሁን መጽሐፉን አሳየኝ ብሎ ሲል መጽሐፉን አሳይቼ ነው ያነበብኩትኝ። 2500 ሰው እየሰማ ማለት ነው። ኦኬ መጽሐፉን እጁ ላይ ይዞታል። እኔና አንተ ያዙን መጽሐፍ አንድ ነው እያለኝ ለምንድን ነው አሳየኝ ብሎ የሚለኝ? ባላሳይ ካሜራ ደብቄ እንደዚህ ሸፍኜ አንብቤ ቢሆን ኖሮ የያዝከውን መጽሐፍ አሳየኝ ብሎ ይል ነበር። እኔ ግን ገልጬ ስላሳየሁት እንደዚህ የት እንደተጻፈ ማን እንዳሳተመው በስንት ዓመተ ምህረት እንደታተመ ካሜራ ከፍቼ ስላሳየሁት እሱ እጁ ላይ መጽሐፉ ስላለ እኔ እጅ ላይና አንተ እጅ ላይ ያለው መጽሐፍ እኩል ነው አለ። አንድ አይነት ነው አለ። ታዲያ ለምንድን ነው መጽሐፍ አሳየኝ ብሎ የሚለኝ? እኔን ከፍቶ እሺ አንድ ቃል ልናገር። ባለፈው አንተ መጽሐፈ ጤፉት ላይ ትዝ ይል እንደሆነ እኔ ስክሪንሻት አድርጌ የወሰድኩት አይደለ? ያ ልክ አይደለም ምናምን የትንሣኤ ጉባኤ ማተሚያ ቤት አይደለም ብዬ አልነበረም? ትዝ ይልሃል? ከዛ ስልክ ውሰድ ምናምን አልከኝ። ከዛ በኋላ ስደውል ትክክለኛ እንደሆነ ሰዎቹ ነገሩኝ። አልመጣሁም አንተ ጋር ተመልሼ። ልክ ነው መጣህ። ተመልሼ መጥቼ እንደዚህ ነው ምናምን ብዬ አልተነጋገርንም? ልክ ነው በቃ። እና ይህን ሰውዬ እንደዛ ድሉን ብትሰጠውስ? እኔ ከዛ በኋላ እዚህ ሆነን አሁን አንድ ኢትዮጵያ ውስጥ የሚኖር ሰው ሌሊት ካልሆነ ካልተኛ ኢትዮጵያ ውስጥ ስለሚኖር ሄድ ያቆን ቢደወል እኮ ይኸው 0968 05 አገር ቤት አሁን አገር ቤት እንዳለ ተኝተው የለም እንዴ? በአሁኑ ሰዓት ምን ማለት እኮ ተኝተዋል። ከተኙ ካልሆነ በስተቀር እኮ አልኩ ቢደወል የምታረጋግጠው ነው። መጽሐፍ እኮ እጁ ላይ ያለ ራሱ እንዴ። ይሄንን መጽሐፍ ባለፈው እኔ ሳሳይ ይሄን መጽሐፍ ድርሳነ መስቀልም ማለት ነው የኛ መጽሐፍ አይደለም ብለው አሉ። ዲያቆን መዝሙረ ያሬድ ግን ይሄንኑ ይዞ ነው የሚናገረው። ይሄንኑ መጽሐፍ ይዞ ማለት ነው። እዚህ ያላችሁ ሰዎች አንተ አረጋገጥክ መጽሐፈ ጤፉት የት እንደሆነ ብዬ ስለ ያው መጽሐፈ ጤፉት ማለት ነው የግሼን ደብረ ከርቤ ሰዎች ግን ከዛ በኋላ ተነጋገርን እኮ። ለምንድን ነው ግን የምታቋርጠኝ? እኔ ለምን ኢንተራፕት ታደርገኛለህ? አይደለም ተነጋገርን እኮ የእሱን እኮ ተነጋገር ራሱ ደራሱ አናገረኝ። አንድ ጥያቄ መልስልኝ። ለምንድን ነው እንዳላወራ የምትከለክለኝ? በራሴ ቤት ለምንድን ነው ኢንተራፕት የምታደርገኝ? ሀሳቤን እንኳን እስክጨርስ ድረስ አትጠብቀኝም እንዴ? አንተ ሀሳብን እስክጨርስ ድረስ ጠብቃለህ። እኔ ጸባዬ ነው ታውቃለህ። እኔ ትዕግስት የለኝም። ለዛ ነው ትዕግስት ከሌለ ታዲያ ገዝታ ለመላክ ነው። እታቸው ነው ያው መሳደብ ነው እንዴ? ስድቡ ሲያልቅ ደግሞ ትገባለህ። ኦኬ ስድቡ ሲያልቅብህ ገብተህ ደግሞ የምታወራኝ ከሆነ ቢያንስ የምታወራውን እሰማሃለሁ፣ ህዝቡ የሚስማ አንተ የምታወራው። እኔ ደርቤ ማውራት የለብኝም። እኔ የምናገረው ነገር እንድትለኝ ሳይሆን ሰውየው እውቀት ነበረው፣ ልትነጋገሩ ነበር በዚህ በመጽሐፉ ጉዳይ ልልህ ነው። እኔ መጽሐፉን አላውቀውም። መጽሐፉን ይዞ መጽሐፉን አውጣልኝ ይላል። ራሱ ለምን መጽሐፉን አያወጣም? እኔ ለህዝቡ አውጥቼ አንብቤያለሁ።
ሀሳብን ጨርስ ኤርሚ። ከአሁን በኋላ ባለፈው ከከፈትከውን ያስወርዳል። ልጠይቅ የፈለግኩት ዛሬ ስክሮል ሳደርግ አግኝቼ ነው ከእፎይ ጋር አንዴ ወንድምነት ቆይ አታርገው። እሺ አስቼ ወንድምነት ከላይ በዋትሳፕ አንድ ነገር ምንድን ነው ያልከኝ? በዋትሳፕ ለብቻ ያገኘኛል። ለምንድን ነው እኔ አላገኘሁም። ከፈለክ እና ቆይ 30 ሰከንድ ስጠኝ ሮያል። ምንድን ነው እንግዲህ ታችም ሆኜ የሰማው ሮያል ምታች ሆነ እያየ ነበረ። ኤርሚያስ እንዳሳየን የታተመበትን ስልኩን ሁሉን አሳየ። እየተረጎመ ሳይሆን ንባብ ብቻ ነው ያነበበልን። አይ ይሄ ትክክል አይደለም፣ የቤተ ክርስቲያናችን መጽሐፍ አይደለም የሚል ሰው ምን ነው የሚያደርገው? በእጅ አለ ይኸውና ቤተ ክርስቲያን ያሳተመችው ስልኩም ይኸውም የታተመበት ብሎ ህዝብ እያየ 2000 ህዝብ እያየ ኤርሚያስ ያፍራል። በቃ ክርክር እኮ አያስፈልግም። እኔ እንደዛ ነው መሆን ያለበት። ኤርሚዬ ምን ትላለህ? ሮያልስ ከተሳሳትኩ ታርም። ልክ ነው ወንድምነት፣ ልክ እኮ ነው። እኔ እኮ አላልኩም እኮ እኔ እኮ ትክክል አይደለም ነው አላልኩም። ያልኩትኝ ሰውየው ቅድም ሊያሳይ ነበረ። እኔ ያንን የመጽሐፍ አላውቀውም ብዬ አልኩት፣ ግን ሰውየው ቢያስረዳ ጥሩ ነበረ። እንማራለን ከሰውየው። በቃ ያስረዳሽ ነበር ያልኩት። ጥራው ሮያል፣ አንተው ጥራው ራሱ ከፈለገ ማለት ነው። የት እጠራዋለሁ? የት እንደሆነ ምን አውቃለሁ? ኦኬ ገድለ አርሴማን እኔ ያስኩትን ገድለ አርሴማን የያዝከው ሰውዬ እና ተመልሰህ ግባ። መጽሐፍ አሳየን ስትለኝ የነበረው አንተው መጽሐፉን ታቅፎት ይዞት መጽሐፉን አሳየን ሲለኝ ነበር። እኔ ደግሞ መጽሐፍ ሳላሳይ አልናገርም። የዚህ ቤት ልማዱ ጴንጤ ቤት የምትመጣ አንዋሽም። ዋሽተን ከሆነ ይቅርታ መጠየቅ አለብን። አንዋሽም። እዚህ ቤት ካሜራ ከፍቼ ብቻዬን እንኳን አደማነበው አብሮ ህዝብ እያየ ነው የሚያነባው። ለዚህ ነው ይህንን ቤት የሚፈሩት። ተናገር እውነቱን ብዬ ያልተጻፈ ጽሁፍ የማላሳየው ገጽ የማላሳየው መጽሐፍ በሌለበት አላነብም። ሰማይ ምድር ይፍረድ፣ አላነብም። ስለዚህ እኔ ሌላ ነገር ሳይሆን አጭር አንድ ጥያቄ ልጠይቅ ነበር። ባለፈው ዛፍ ስር እንነጠቃለን ብለው ቆሞ የነበሩ ሰዎች ሰላም ናቸው? ሀገር ቤት እንዴት ነው? ጠፉ? እሺ አትሰማም እና ማድመጥ ካልቻልክ የምሬ ነው። እኔ አልታገስም፣ ኤርሚ ሊታገስ ይችላል። ኤርሚያው ቅድም ባይዘው ልጁ ሲገባ ሚዩት አድርገው። ኦኬ ቅድም ባይዘው ኤርሚ ልጁ ሲገባ ባይዘው ምንድን ነው ከማለት የጀመረው የትም እያሳተማችሁ አለ። ከዛ ገልጣ አሳየውና አንተ ያለህ ይሄ ነው ወይ ስትለው አዎ ራሱ ነው ያለኝ አለ። ካነበብኩት ታዲያ ታሪክ ትክክል አይደለም ወይ ስትለው ትክክል ነው አለ። ሶ ዋት መጀመሪያ ሲጀምር ዋሽቶ ነው የጀመረው። ኢማጂን ማለት እናንተ ያሳተማችሁት ብሎ ጀምሮ ከዛ በኋላ ላይ ግን አንተ ያለህን አሳየ እንደሚባል ስለሚያውቅ ምን አለ? አዋይ አንተ ያለህን ያለኝ አለ። እንዴ መዋሸት እናንተ ጋር ቆይ ኃጢአት አይደለም እንዴ? ወይስ ምንድን ነው እየተለማመዳችሁት ነው እንዴ? አትዋሹ እንጂ ሰውየውን ሚዩት አርገው ወንድማ ሚዩት ማድረገው ነው። የአዳሪ ትምህርት ቤት ያለው መሰለህ። ስርዓት አድርግ። ሚዩት አርገው ምናምን አላረግም። አንተ ለምን በግሩፕ አትናገራ? አሁንም አንድ ነገር ልንገርህ። እዚህ ቤት ያሉ ወንድሞች እናቶች፣ እዚህ ቤት ላይ የትኞቹም የወንጌላውያን አማኞች ሙሉ ስልጣን አላቸው። የፈለጉትን ሰው የማውረድ የፈለጉትን ሰው የማናገር። አይ ሰውዬ ይቅርብን መውረድ አለበት ብለው ካሉ ያው አስወረድ። አሁን ለምን አስወረድከው አልለውም፣ መብት አለው። ተረጋግተህ ከልህ ወጥተህ የምታወራ ከሆነ ና ተመልሰህ እየተሳደብክም ቢሆን እንሰማሃለን። ቴንክ ዩ። ቀጥሎ ወንድምነት። እሺ ሰላም ናችሁ? እንዴት አመሻችሁ? ሰላም ናችሁ? እግዚአብሔር ይመስገን። ቆይ አብርሽ አንድ ጊዜ ይሰማል። ስለዚህ ቆይ አብርሽ አንድ ጊዜ ሚዩት አድርጎ አንዴ፣ ችግር የለውም። እሺ ማውራት ስለፈለኩ ለዛ ነው። እሺ ችግር የለውም። እሺ እሰጥሃለሁ ጊዜውን። ኦኬ ሶ ከመዋሸት አትጀምሩ። እውቀት ካላችሁ ባይዘው ኤርሚያስ አይ ዳውት፣ እርግጠኛውን የመናገር ባልፈልግም አይ ዳውት ልጁ መጽሐፉ አለው የለውም የሚለውን ራሱ እኔ እርግጠኛ አይደለሁም። አሁን አለኝ ካለ በኋላ ካሜራ ከፍቶ ማሳየት አለበት። ገብቷችኋል? አሁን ምን አይነት ታክቲክ ነው?
አይ እናንተ ያሳተማችሁት ብለህ ከጀመርክ እኛ ያሳተምነው ስለመሆኑ እርግጠኛ መሆን አለብን። ከዛ የያዝኩት መጽሐፍ እና የማን ነው ሲለው አይ ግለሰብ ያሳተመው ምናምን አለ። ኦኬ አንተ ያሳተምከው ብሎ ነው የጀመረው። ከዛ ግለሰብ ያሳተመው ይሄ ግለሰብ የት ነው ያለው? አይ የቤተክርስቲያኒቱ ያው መዋዕለ ቅድሳት መሸጫ ነው የተገዛው ከዛ ምናምን ተብሎ ሲነገር እሱ ወዲያውኑ ምን አለ? አዎ ራሱ አለኝ አለ። ማይንድ ዩ ማንሰማችሁ ይመስላችኋል እንዴ ስታወሩ? እዚህ ስንሰበክ ማለት በእውነት አክብረን አስገብተን ስናወራችሁ እንደው ዝም ብሎ ገልቱ በቃ ምንም ማስተውል ህዝብ የተሰበሰበ ይመስላችኋል? ወይስ ውሸት እናንተ ጋር ኃጢአት አይደለም? ኦኬ ማትዋሹ ከሆነ በማስረጃ ማውራት የምትችሉ ከሆነ ይኸው ግቡ። ኤርሚያስ ቪዲዮ ከፍቶ እያሳየ ነው መጽሐፉ የት እንደታተመ ከነ ስልክ ቁጥሩ አድራሻው ደውለህ ማረጋገጥ ትችላለህ። ባለፈው መጽሐፈ ጤፉትን አሳይተኸዋል። ለራሱ ለሮያል ደውለህ ጠይቅ ስትለው እዛ ያገኘው ስልክ እዛ ከመጽሐፈ ጤፉት ላይ ያለውን ስልክ አይደለም የደወለው፣ ሌላ ቦታ ደውዬ ብሎ ተመልሶ መጣ። ሮያል ካለ ላክልኝ አሁን አስገባሉ ጠይቃሉ። እንደውም ስለ መጽሐፈ ጤፉት ሌላ ቦታ ማይገናኝ ስልኩ ተሰጥቶ ለምን ሌላ ቦታ ደወልክ? ስልኩ ተሰጥቶ መጽሐፉ ላይ ያለው ስልክ እና ስትገቡ አትዋሹ። በማስረጃ አሸን የሆኑ መጽሐፍቶቻችሁ አሉ፣ በማስረጃ ታወራላችሁ። አትዋሹ ግን ውሸት ጥሩ አይደለም። እንደማመጥ ኦኬ። እኛ ደብል ስታንዳርድ አንፈጥርም እዚህ ጋር። ግን እናንተ ቤት ወንድሞች ገብተው ሲያወሩ 2 ደቂቃ እንኳን እንዲያወሩ አትፈቅዱላቸውም። ጉሮሯቸው ላይ ነው የምትቆሙት። እንዴት እንደምታበሻቅጧቸው ብዙ ጊዜ እመለከታለሁ። በጣም ብዙ ጊዜ አክብረንና በጣም የምር ውስጣችሁ ያለውን ጩኸት እንስማ ብለን ጊዜ ስንሰጣችሁ ትንሽ ፈርም አትልቀቁ። እሺ፣ በስርዓት እናድርገው። ኦኬ፣ አሁን መቀጠል እንችላለን። አብርሽ እንኳን ደህና መጣ። እንኳን ደህና ቆየ። እሺ ድምጽ ከፍ አድርግልኝ እንጂ ሰማ። አይሰማም ድምጼ? አሁን ይሻላል። እሺ ይሰማኛል። ካልሰማው ነው ጠይቃል። እሺ በርዕሱ ላይ ለማውራት ነው። አዎ ቅድም እኮ ሲያብራራ ነበረ፣ ስራ ሲማ ሲያወራ ነበረና እየተከታተልኩ ነበር። አጋጣሚ ሆኖ የታሪኩ ሲነሳ ሳያነብ ወይ ለማንኛውም እኔ ቼክ ላደርግ እንደዚህ አይነት መጽሐፍ አለ ወይ የሚያነሳው መጽሐፍ ራሱ የለኝም። ግን አንዱ ድርሳን መጽሐፍ ላይ የሱ ሀሳብ ተመሳሳይ አላገኘውም። ለዛ ነው አንተ መጽሐፉ አለ? መጽሐፉ አለኝ። እንትኑ የቤተ ክርስቲያን ያሳተመችው በቤተ ክህነት ላይ ኮዲት ተደርጎ የወጣ መጽሐፍ አለ ነው። የገድለ አርሴማ ነው። እና ትንሽ ብቻ ነው ታሪክ ያለው። እሺ ምን አልከኝ? ኤርሚ ካሳየው መጽሐፍ የተለየ መጽሐፍ ነው። አሁን የኤርሚ ያሳየው መጽሐፉ ማለት ነው በግለሰብ ደረጃ የጻፈ መጽሐፍ ሙሉ ታሪክ ሆኖ የቲ ሀሳብ ይሄ ምንድነው የተሰደበች ውሻ ምናምን የሚለው እዛ ላይ አላገኘሁትም። አጭር ነው ታሪኩ የተጻፈው፣ አጭር ብቻ ነው የተጻፈው። ኤዲት ተደርጎ የወጣው አጭር ብቻ በጻፈ የተጻፈው። ከፈለገ ላሳይ ይችላል። ምን የሚል መጽሐፍ ነው? መጽሐፈ ስንክሳር ስንክሳርማ አይደለም። ገድሉን አምጣ። ገድሉ ላይ ነው ስንክሳር እኔም አለኝ። አንዴ ይቆራረጣል ድምፁ። አንዴ እሺ ድገምልኝ። ምን አልከኝ? ገድሉን አምጣ አብርሽ። እኔ ያነበብኩት ገድሉን ነው። ስንክሳሩም አለኝ። አሁን ግን ከቤት ወጥቻለሁ። ተመልሼ እመጣለሁ ከተወሰነ ደቂቃዎች በኋላ። እኔ ያነበብኩት ገድሉ ነው። ገድለ አርሴማን አምጣ።
ይገባኛል እኮ ኤርምዬ ይገባኛል። አሁን አንተ ያወጣው መጽሐፉን ማለት ነው ሙሉን አንብበኛል አይቼዋለሁ። አሁን እኔ እዚህ ጋር ያገኘሁት መጽሐፍ ታሳት ላይ ሳነባው አጭር ብቻ ነው ያነበብኩት ያገኘሁት። ምናልባት አንተ ከምታስተካክል አስተካክልልኝ፣ ችግር የለውም። እንዴ እኔ እኮ ያነበብኩት ስንክሳር አይደለም እኮ ነው ብዬ እኔ ያነበብኩት ገድሉ ነው። ዘወርሃ ሐምሌ ገድሉ ላይ የተጻፈው ነው ያነበብኩት። ያ ስለዚህ እኔ ስንክሳር አለኝ፣ ዓመቱ አለኝ። አሁን ግን ከቤት ስለወጣው መኪና ውስጥ ስለሆንኩ ነው፣ ይቅርታ። አንድ ቦታ ላይ ደርስ ብዬ እመለሳለሁ። ግን እኔ ገድሉን ያነበብኩት ዘወርሃ ሐምሌ ገድሉን የተነበበው ሴቲቱን ቅድስት ናት ሰማዕት ናት ብላችሁ የምትሉበት የሞተችበትን ምክንያት እዛ ጋር ሲናገር የተናገረው እንዳሳየዋችሁ። እንደዚህ አይነት ሰማዕተኛ አላየንም። የትኛው ሐዋርያት እንደዚህ ሲሳደብ አላየንም። ንጉስን ማለት ነው። ይገባኛል ኤርምዬ ይገባኛል። ይኸውልህ የአንተ ሀሳብ ምንም ተቃውሞ የለኝም። ክርስትና ህይወቶች በክርስትና ህይወቶች ለክርስቶስ ብለው ለሌላ ሰው መሳደብ የለበት። ምክንያቱም በኩፍር መመለስ እንደሌለበት እረዳለሁ በደንብ አውቃለሁ። አሁን የሆነ ያለው ምንድነው መሰለህ የተበረሱ መጽሐፎቹ ሲወጣ ኤዲት ሳይደረግ ይወጡ ሊሆኑ ስለሚችል ጥንቃቄ ማድረግ ተገቢ ነው ብዬ እስማማለሁ። ባንተ ምንም የሚያከራክረው ነገር የለም። ስለዚህ የተለያዩ መጽሐፎቹ በግለሰብ የወጡት መጽሐፎች ባትቀበል ባንጠቀም ይሻላል ብዬ ነው የምመርጠው እኔ። አሁን አንተ ብትናገር ምንም ችግር የለብኝም እኔ። ስለዚህ ይሄ ነገር አይጠቀምም። አሁን ለምሳሌ በቅርቡ የምታስታውስ ከሆነ አቡነ አብርሃም ሲናገሩ ሰምተህ ከሆነ ቤተ ክህነት የበረሱት መጽሐፎች አሉ ኤዲት መደረግ አለበት ተብሏል። ይሄ ሀቅ ነው። በቃ መሸፋፈን አያስፈልግም። አይደለም እሱ የተወሰነ መጽሐፎቹ የፊደል ክሊፈቶች ወይም የቃላት አጠቃቀም ስህተት ስላለ መስተካከል ካለበት አምንበታለሁ። ምን ያጠቃጭቃል እኮ ነገሩ። ምንድነው መሰለህ ስድብ አይካሄድ ይችል። እንዲሁም የሚገርም ማለት ነው የአርሴማ ራሱ ስዕል ራሱ ትክክል አይደለም ተብሏል። ባይገርም አሁን ያስከው አርሴማ ስዕሉ በረማና ነው ስሟ፣ የአርሴማ አይደለም ተብሏል። እንዲስተካከል ስለሚያስፈልግ ተነግሮ ነበረ። እኔ እውነት ነው የማወራው፣ ውሸት ከሆነ ውሸት ነው የምናገረው፣ መሸፋፈን ስለማልፈልግ ማለት ነው። ገድሎ አለ ታውቀዋለህ? ገድሎ አለ አንተ አብረሽ ቆይ አንተ ሚውት አድርገው። ማሮያል ተረጋጋ። አብረሽ ገድሎ አለ እንደ የአርሴማ ትብታር መጽሐፍ ነው ያለኝ። ስንክሳር እኮ አይደለም። አሁን የአርሴማን ገድል ነው ያነበበው ኤርሚ። አልሰማሁም። እኔ ያገኘሁት ትብታሩ መጽሐፍ ነው ያገኘሁት። የአርሴማ ገድል ስንክሳሩ ባጭሩ ጽፎልህ ይሆናል። ካለ ገድሉን ነገ ፈልግና የአርሴማን ኤርሚ ስላለው ነገ መተህ ከፍተኸው አብራችሁ ማንበብ ትችላላችሁ። እሺ ምንም ችግር የለውም። ምንድነው መሰለሽ አሁን ራሱ ሲሰጥ እንኳን ቢገኝ ትክክል ካልሆነ ቆም እርሰት መማማር ይጠቅማል እኮ። ኖ ቅድም አብርሽ የሆነ ነገር ስትል ሰምቻለሁ። ለዛ ነው የገባው። ይቅርታ ዝም ብለህ በግለሰብ የምትገዙት ምናምን ጥሩ አይደለም ትላለህ። ምንም በግለሰብ የሚገዛ ነገር የለም። ቤተክርስቲያኗ የጻፈችው ነው። መጽሐፉን በደንብ ያሳይሃል። አንተም ግዛና ደግሞ ማመሳከር ኢዝሊ በጣም ቀላሉ እሱ ነው ወንድም አለ። እሺ እንደዛ ከሆነማ ጥሩ ነው፣ ችግር የለብኝም እኔ። አርሴማን ግዛውና ነገ አንድ መጽሐፍ እንኳን መልካም ሰው ስለሆንክ አንተ ከኛ ጋር መልካም ጥሩ ነገር ፓርቲስፔት ስለምታደርግ እንደዛ ነገሮች ከመናገር በፊት በማረጋገጫ ግዛው። ኢትዮጵያ ፈልግና ኢትዮጵያ ስላለ ነገ ብታነቡት አንድ መጽሐፍ እንኳን ለአንተም ደግሞ ጥሩ ነገር ይሆንልሃል። ግልጽ ነገር ስለምታይ ወንድም እኮ ኤርሚያ አነበበ። የሁለት መጽሐፍ ያሰቃቸው መጽሐፍ አነበበና አሳወቀን። በቃ እኛ እናውቅ አደረገን አይደለ? አሁን ይሄን መጽሐፍ አይቼ ባነብ አብርሽ ሉተር በፈሱ አጋንንት እንደሚያባርስ አንብበሃል? እኔ ነኝ ያስወጣው። ይቅርታ ሚውት አድርጌ ነበር አልሰማ ብለህ ነው ዮቶር ኢብራሂም እየሰማሁ አታስወጡት። ይምጣ፣ ይሄ ሰው ይምጣ፣ ፕሊዝ። ይሄ ሰው ይምጣ። ልብ ብላችሁ ይመጣል። ኤርሚዬን ጨርስ ፕሊዝ። ስለ እኔ ብላችሁ ታገሱት። ይምጣ። ሮያል ና ግባ፣ የፈለገውን ይናገር፣ ግን ኢንተራፕት እንዳያደርግ ጊዜ ሲሰጠው ይናገር። ማለት ስርዓት ጠብቆ እንዲያወራ እሱን ኮንትሮል አድርጉ እንጂ አታስወጡት። ኦኬ ና ሉተር በፈሱ አጋንንትን ያስወጣበትን ክፍል ታመጣለህ ማለት ነው። በኋላ ላይ ጊዜ ሲሰጥ ታወራለህ። መጽሐፉን ጠቅሰህ ክፍሉን ጠቅሰህ ታወራለህ። ና ቴንክ ዩ። ና የሉተርን ፈስ ከነ አጋንንቶቹ ጭምር መቼ እንደሚያስወጣ መቼ እንደሚፈሳ በመረጃ ተነግረናል። እኛ አይፈሳም አላልንም። ስናገር እኮ ነው ያስወረደችኝ
በቃ ስርዓት ነው። ልጁ እያወራ ነበር። አብርሽ ኦርቶዶክሳዊ ነው። እሱ አውርቶ ስለ መጽሐፍ ነው የሚያወራው። አንተ ስለ ፈሽ እያወራ ዝም ብሎ ሲሰጥ ታወራለህ። አሁን አብርሃም ይጨርስ ሚዩት አድርገውና ጠብቅ። የመናገርን ህግ ጠብቀህ እስካወራ ድረስ ማንም አያስወጣህም። ቴንኪው እና ጎሄድ ቀጥዬ አብርሽዬ በቃ እኛ እናወራለን። አንተ መልካም ነህ፣ ማውራት ይቻላል ከአንተ ጋር ሁልጊዜም ጥሩ ዲስከሽን አለን። እሺ አብርሽ ፎሎ ደግሞ አድርጌ ያለው አድርገኛል መሰለኝ አሉ ነው። እናወራለን፣ በውስጥም ግን እናወራለን። ለማንኛውም ተባረክ። ለወንድማችን ጊዜውን እንስጠው። እሺ ሮያል ቀጥል። ተባረክ። እሺ ሮያል፣ አሁን የተናገርከው አለ ሉተር በፈሱ አጋንንትን ያስወጣ ነበር ብለሃል። ይሄ መጽሐፍ በማን የተጻፈው? ገጽ ስንት ላይ? አድምጠኝ። ጥያቄ እየጠየቁ ነው። ጥያቄውን በደንብ ስማና ከዛ ለመመለስ አንተ ታሪክ ስለሆነ በደንብ ትነግረናለህ። ኦኬ። ሉተር በፈሱ አጋንንት ያስወጣ ነበር። ምክንያቱም የሉተር ፈስ አጋንንት ለማስወጣት ኃይል አለው እያልክ ነው። ምክንያቱም አጋንንት ርኩሳን መናፍስት በጌታ በኢየሱስ ክርስቶስ ስም እንደሚወጡ ነው መጽሐፍ ቅዱስ የሚነግረን። ሉተርም ይህንን ያውቃል። የሪፎርሜሽን አባት ነው ለእኛ። ኦኬ፣ ይህንን ያውቃል። ግን አንተ የሆነ የደረስክበት አንድ ሚስጥር አለ። እሱ ምንድነው? የሉተር ፈስ አጋንንትን የማስወጣት ኃይል አለው ብሎ የሚል መረጃ ደርሰዋል ማለት ነው። ይህንን የተጻፈ የተከተበ የተጻፈውን የመጽሐፉን ስም በስንት ዓመተ ምህረት እንደተጻፈ፣ ማን እንደጻፈው፣ በየትኛው ማተሚያ ቤት እንደታተመ ምዕራፍና ገጽ ቁጥሩን ገልጠ አውራ። ትልቁ ላይ አድርጌ ያለው አሳየን። እኔ ልክ እንደማሳይ ማለት ነው። በሉተር ፈስ አጋንንት እንደሚያወጣ ማለት ነው። ቴብል ቶክ ላይ እንደገና የጠረጴዛ ላይ ወሬ ማለት ነው። ቴብል ቶክ ታዲያ የጠየቁን ሰምተኛል። አዳምጠኝ። ቁጥሩ ስንት ነው ምናምን ብለህ ነው አይደለ? አመጣልሃለሁ፣ እደረድርልሃለሁ እኮ። አምጣው፣ ይኸው ትልቁ ላይ አድርጌያለሁ። አምጣው። የጠረጴዛ ላይ ወሬ ማለት ነው። ቴብል ቶክ አሁን አላስኩትም። ኧረ በደንብ ነው ያነበብኩት። ቴብል ቶክ ላይ የቡና ወሬ ማለት ነው። የቡና ወሬ የፈልግ እናንተ ጌታ ለመሳደብ ከፈለግ መሳደብ ይችላል። ይኸውልህ አንተ እንደዚህ አንድ ነገር አመጣልሃለሁ ብዬ አመጣልሃለሁ፣ ታየዋለህ። በቃ የለም ሳዲስ የቡና ወሬ የሚጎበኘው ሽንት ቤት አመጣልሃለሁ። ሰማኝ ወንድሜ፣ በቃ አንዴ ካወራህ አይደል? ከዛ ባልያዘ ነገር ርዕስ ነው የሚያስቀይረው። ኤርሚ አሁን ይሄ ወይ ይዞ ቢሆን ኖሮ ኦኬ፣ ካልሆነ ርዕስ እያስቀየረ እኔን ትፈሩኛላችሁ። ለዚህ እኮ ነው። እንዴት አንፈራህ ብራዘር? የቡና ወሬ ያለ መረጃ ይዘህ እንዴት አንፈራህ? እያመስቀን እኮ ነው ያለ መረጃ ማለት ነው። ፖይንቱን ነው የምናገረው። ከኔ ያለው አብርሽ ምናምን እንደሚባለው አልተሰለስም። ገባ? ልብ ብለህ ስማኝ። አንዳንዴ ሰውነንና ትዕግስትም ያልቃል ብራዘር። የምታገስህ ምናልባት የምታወራው ነገር ካለ በደንብ በመረጃ ላይ ተደግፈ የምታወራ ስለመሰለኝ ነው ሮያል ና ብዬ አልኩ እንጂ እኔም ወንድሞቼም እህቶቼም እታች ሆነ ብትሰማ ምንም ችግር የለም። ግን ደግሞ ለማውራት ከፈለግ ከመጣህ አይቀር እየሰደብከኝም ታግሼህ የምሰማህ በመረጃ ነው። ከሰደብከን በመረጃ ፕሮቴስታንት እኮ እንደዚህ የቆሸሸ ሃይማኖት ነው ብለህ ካልክ በመረጃ አምጣ፣ መረጃ አስጣ። እኔ አሁን ፕሮቴስታንት ነን፣ እዚህ ያሉ ወንድሞቼ ፕሮቴስታንት ነን። በእምነቴ አላፍርም። የምናፍርበት ታሪክ ካለን ያን ታሪክ ግን እየተጻፈ ማለት ነው። ስለዚህ ሉተር የእኛ የወንጌላውያን አማኞች ሪፎርሜሽን አባት ነው። ኦኬ፣ ለሱ የምንሰግድለት ለሱ የምናሸበሽብለት አንዳችን ምክንያት የለም። በጌታ የዳነ ወንድም ነው። በእድሜውም ዘመን ደግሞ የዛሬ 500 ምናምን ነገር ዓመት ላይ የነበረ ሪፎርሜሽን አባት ስለሆነ አባት ብለን እንጠራዋለን ማለት ነው። ኦኬ፣ ሉተር በፈሱ አጋንንት ያስወጣ ነበር ብሎ የሚለውን ከየት ነው ያመጣው? የተጻፈ መረጃ የለም። አልያዝክም። እዚህ ጋር 780 አድምጠኝ፣ ልጨርስ። መነኩሴቷን ደግሞ እንደደፈረው እነግርሃለሁ። ቴብል ቶክ አታቋርጠኝ ብዬ ስልህ አቋርጠኝ አውራ ማለት አይደለም። የተግባቦት ህግ ወቅ። የተግባቦት ህግ ማለት የንግግር ህግ። አሁን እኔ ስናገር ህዝቡ እየሰማ ነው፣ አንተም እየሰማኸኝ ነው። የምናገረውን እያስተዋልክ ነው ማለት ነው። እኔ ደግሞ ስዘጋ ሮያል ደግሞ ስታወራ እኔም ህዝቡም ጭጭ ብሎ እየሰማ ነው፣ ዝም ብሎ እየሰማ ነው። ስለዚህ አሁን የፈሱን ጉዳይ ሳጨርስ ጋድ ስቱፒድ ብሎ ሰድቦታል ብላል። እሱንም በመረጃ ታሳየናል፣ ያለበትን ቦታ ማለት ነው። ሉተር ጋድ ስቱፒድ ብሎ የሰደበበት ቦታ ካለ ታሳየናል፣ በመረጃ እና በማስረጃ። ተናገር፣ እውነቱን ነው ብራዘር።
የተጻፈን አምጣ፣ የተነገረ ካለ አምጣ፣ አስጣው። የፕሮቴስታንትን የምትለው ነውር ጉድ ካለን አስጣው አደባባይ ላይ። ይኸው በራሳችን ቤት አስቼም እየመረረው እኔም እየመረረን እንውጠዋለን ማለት ነው። ዳጊም እየመረረ ብሩኬም ቢኒም እየመረረ ብራዊትም እንውጠዋለን ማለት ነው። በራሳችን ታሪክ አናፍርም። ግን በተጻፈ ታሪካችን ከዛሱ በተጻፈ መጽሐፍቶቻችሁ ትክክል አይደለም ነውር አይደለም ብለን እንደምንላችሁ በተጻፉ መጽሐፍቶቻችን በተናገርነው ንግግራችን ባስተማርነው ትምህርታችን ከኮነናችሁን ኮንኑ። መረጃው አሁን ያመጣው ቴብል ቶክ ማለት የቡና ወሬ ማለት ነው። የጠረጴዛ ላይ ወሬ ማን እንደተናገረው ማራሱ ማይታወቅ ሉተር ነው ብሎ እንደዚህ አለ ብሎ በሉተር ስም ካቶሊክ በጥላቻዋ ስንት ነገር ጽፋብናለች። ፕሮቴስታንት ብሎ የሚል ቅጽል ስም የሰጡን እነሱ ናቸው። ተቃዋሚ ብለው አዎ እንቃወማለን። ማንን? የአምላክን የእግዚአብሔርን ቃል ይዘን የሐሰተኞችን ትምህርት የካቶሊካዊት የሮም ካቶሊክን የስተት ትምህርት የካርኒሽ ሽያጭ በፖፑ በኩል መንግስተ ሰማያት የምትገቡት ብሎ የሚለውን ግስ ሃንግስ የሆነ ትምህርት ተቃውመናል። አሁንም እንቃወማለን። ይቅርታ፣ የአይሁዳውያንን ትምህርት እንቃወማለን እንደ መጽሐፍ ቅዱስ ያልሆነው። የኦርቶዶክስን ትምህርት እንቃወመዋለን እንደ መጽሐፍ ቅዱስ ያልሆነው። የራሳችንን ትምህርት እንኳን ለራሳችን ራሱ አንራራም። የፕሮቴስታንቱ ትምህርት እንደ መጽሐፍ ቅዱስ ያልሆነውን እንቃወማለን። ስለዚህ ፕሮቴስታንት ብላ ካቶሊክ ነች እንደዛ የሰጠችን። ስለዚህ ማን እንደጻፈው የማይታወቅ ቴብል ቶክ ማለት የጠረጴዛ ላይ ወሬ የቡና ወሬ ማለት ነው። እናቶቻችን እንደሚያወሩት አለ አሉ ብለው እሳቸው እነሱ ምናምን ነገር ብሎ የሚል ማለት ነው። መረጃ ካለ ምንጭ እኛ በቤተክርስቲያን አድመጠኝ እኛ በቤተክርስቲያን አድመጠኝ የቤተክርስቲያን ልጨርስ ነው። በቤተክርስቲያናችን ደረጃ በሉተራውያን እኛም በወንጌላውያን አማኞች አጠቃላይ በቤተክርስቲያን ደረጃ ሉተር የሪፎርሜሽን አባት ይገርማችኋል ያደረገው ታምር አድመጠኝ አልኩ። አድመጠኝ እኛ ጋም ታመጣው ሉተር ከዕለታት በአንድ ቀን ፈሱን ሲፈሳ ያው ሰው ነውና ስለሚፈሳ ማለት ነው። የአንተ አባ ጊዮርጊስ ዘጋስጫ አይደል እንዴ ዳውላ ሲያንጠባጥብ የነበረው ከዕለታት አንድ ቀን አይደል ሁሌ ነው ሉተር እየፈሳ ጋር ሜዮት አድርግ ይፍሳ አሰየው እንኳንም ፈሳ መድኃኒዓለም ነው መፍሻውንም ያዘጋጀለት። አንተ አለ አይደል እንዴ የማይሰሙ ጣዖታትና ስዕል ኪስ ላይ አድርገህ ስታንዛርጥበት የምትለው የሚካኤል ፎቶ ይያዝ መድኃኒዓለም ሜዮት አድርግ ልጨርስና ማታስወራኝ ከሆነ ወራት አወርዳለሁ። አንተ እንደ ዝንጀሮ መጠበቅ የለብኝም። ጨርሼ ልስጥህ በጣም እኔ ነው ቦልከኝ እስቲ ኦኬ አልቦልክም። በቃ እታች አውርጅ ህይወትየው እንዳትቦልኩት እታች ወረደ ህይወትየው በቃ ብይኑ ይሄ ነው። ምንም ስንታገስ አልታገስ ብለህ ካልክ ሉተር ፈሳ አይፈሳም ብለን እኛ አላለም። ሰው ስለሆነ ማንም ሰው ይፈሳል። ጌታ ነው ይሰራልን። ኦኬ ነውር ነው ብለህ ይሄንን የምትለው የሚፈሳበትና የማይፈሳበትን ቦታ ማወቅን ነው ያለብህ እንጂ የት ቦታ ነው የምንፈሳው። መቼም አሁን በባህላችን በየትኛውም ባህል ነጮቹም ጋር አሁን በነጭ ሀገር ስለምኖር ማለት ነው ፈስ እንደዚህ መፍሳት ነውር ነው።